መግለጫቸው ላይ በጣም ድብልቅልቅ ያለ ነገር ነው ያየሁት። ይሆንልሻል እንደ ጠንቋይ ጋቃሽ ይሞላል ይገባልሻል አሜሪካ ትሄጃለሽ ምናምን አንዳንዱ ኤምባሲ ነው የሚመስለው። የወሬው አደረጃጀት አልተዋጠም። ኢትዮጵያ ቤተክርስቲያን ሲገልጹ በውጭ ያስታካሉ የኛን አይናገሩም። ማበላላት ወንጌላዊና ፓስተርና ምናምን ማበላላት የድሮቹ ምንላቸው እነዚህ ምናሞክሳቸው ቤተክርስቲያናት ራሱ ፈጠሩት ነገር ነው። ቤተክርስቲያናቸው ነብዩ ጩፋ ሄዶ ሊያገለግል ያለ ሰዓት አንቀበልም ብለው ደቡብ አፍሪካ መግለጫ ወጥቷል። ግን አገልግሏል እኮ። መንፈሳዊ ነገር የሚሰራ ምን ያደርግልናል? እኛ ቸርች አለን አጥቢያ ነን። መንፈሳዊ ነገር የሚሰራ ሌላ ድርጅት ምን ያደርግልናል? ግን ሙሉ ወንጌል ተጽዕኖ ፈጠራለች እነዚህ ሰዎች ላይ መታ እሷን እንዲመስሉ አድርጋቸዋለች። ሌላ ያለባቸው ቤተክርስቲያን አይዶ እዚህ ቁጭ ብለው መላክ ከአገልጋይነት ልብ ይልቅ ሹመቱን በመፈለግ እግዚአብሔር ሕዝብ ላይ መሰልጠን፣ ገንዘብ መፈለግ፣ ጥቅም መፈለግ፣ ታይታን መፈለግ፣ የተለየ ቦታና ክብርን መፈለግ ዋናው ግቡ እንደሚያደርግ አስረግጠው ይናገራል። ፓስተር ብለህ የምትጠራ ከሆነ አስተማሪ ብለህ የምትጠራ ከሆነ ወንጌላዊ ብለህ የምትጠራ ሐዋርያትም ነቢያትም ከበፊቱ በተለየ መንገድ ቢሆን አሉ ብለህ የምታምን ከሆነ ለምንድነው ሐዋርያ ነብይ ማለት የምትጠራ? ሐዋርያ እንላለን፣ አስተማሪ እንላለን፣ ወንጌላዊ እንላለን። አምስቱ እረኝነት ነው የሚለው። እረኛ ከሌለ ምን እንል? መጋቢ ከሌለ ምን እንል? አሁን እሱ የሙሉዬ ልጅ ስለሆነ እዛ ጌታን ስለተቀበልን ስለተጠመቀ ቤተክርስቲያን ድሮ ጓዳ በቤት ውስጥ ነበር ፕሮግራም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚቀርበው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊ ሀሳቦች መድረክ ነው። የተለያዩ መንፈሳዊ ጉዳዮችን እዚህ ያመጣን እንግዶችን እየጋበዘን እናገራለን ማለት ነው። ዛሬ እንግዲህ በወቅታዊ ጉዳይ ልናገር ሁለት እንግዶችን ጋብዘናል። እንግዶቻችን እንግዲህ አንደኛው የምኩራብ ሾው አዘጋጅ እንዲሁም የኢትዮጵያ ኢቫንጀሊካል ቴዎሎጂካል ኮሌጅ ተማሪ ወንድማችን አክሊለ ሽመልስ ነው። እንዲሁም ደግሞ ሌላው እንግዳችን ወንድማችን ኦሪዮን አስፋው ከዚህ በፊት በተደጋጋሚ ወደኛ ስቱዲዮ መጥቷል። ኦሪም እንግዲህ እዛው ትምህርት ቤት ኤቲሲ ተማሪ ነው። ከነሱ ጋር እንግዲህ በወቅታዊ ጉዳይ ልናገር ጠርተናቸዋል። እንኳን ደህና መጣችሁ። ታንኪዩ። እንኳን ደህና ቆየን። ታንኪዩ። እናመሰግናለን በጣም ስለመጣችሁ። እንግዲህ የምንናገርበት አጀንዳ ሰሞኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሄድ ኦፊስ አንድ መግለጫ ሰጥቶ ነበረ። የሆነ መጽሐፍ እያወጡ ነው። መጽሐፉ ምንድነው የሚለው? የሐዋርያትና የነቢያት አስተምሮ በቃሉ ሲመዘን የሚል መጽሐፍ እያወጡ ነውና መጽሐፉ ከመውጣቱ በፊት የከፍተኛ አመራሮች ዶክተር ሲሞንን ጨምሮ ስለ መጽሐፉ ውይይት አድርገው ነበረ እና በዛ ላይ ተመርኩዘን ልናወራ ነው የተገናኘ ነው። በመጀመሪያ ይሄንን 2 ሰዓት ከ11 ደቂቃ የፈጀ ውይይት እንዴት ተመለከታችሁት ከሚለው እንጀምር። ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚሁ ጋር ያይዘን በትክክለኛው ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው ብሎ እንግዲህ ፍሬ እያየን ነው ማለት ነው። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍን፣ ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለህዝባችን ነው፣ እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽህና መመለስ አለበት። ምክንያቱም ቅድም ስጠይቅ ለምን ሐዋርያትና ነቢያት ብለሃል? ሁለቱ ያስተምሮ ንጽህናችንን ስላራገፈ ነው፣ ስላሽመደመደ ነው፣ እኛም እየቃጣን ስለሆነ ነው። ስለዚህ አጥቢያዎቻችንን የምንለው ተመለሱ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ ጉዳይም ከዚህ በፊት በተለያዩ ጉዳዮች ላይ ጠንከር ያለ አቋሞችን እየሰጠች ነው። ቅርብ ጊዜ ሄድ ኦፊሱ የቤኒን ወደ ኢትዮጵያ መምጣትን አስመልክቶ በኢትዮጵያ መምጣት እንደሌለበት ጠንካራ የሆነ ከሌሎች አብያተ ክርስቲያናት አቋማቸውን ሳይገልጹ በድፍረት ሰጥቷል። አሁን ደግሞ ሐዋርያትና ነቢያትን በተመለከተ ያላትን አቋም ግልጽ አድርጋለች። ከሞላ ጎደል አብዛኛውን ሐሳብ የምስማማበት ነው። በ2013 ዓ.ም የመሰረተ ክርስቶስ ቤተክርስቲያን ሐዋርያትና ነቢያት የተሰኘ መጽሐፍ በትምህርት ክፍሏ አዘጋጅታ ጥናት ተደርጎ ስለ አገልግሎቱ በአዲስ ኪዳን ያላትን ምልከታ አሁን ያለውን ከኦፊሱ አኳያ ልምምድ ኦፊስ የሚለው እዚህ ጋር ይታረምልኝ እዛም ላይ ቢሮ የሚለው መጽሐፍ ቅዱስ ምንም ክፍል ላይ የለም ብለው በመግለጫቸው እነሱ አሳውቀዋል። ከስጦታው አኳያ ያለውን ልምምድ በተመለከተና ቤተክርስቲያኗ የምትቀበለውን አቋም ኦልሞስት የመሰረተ ክርስቶስ የቃለ ሕይወት ቤተክርስቲያን አሁን ካወጣቸው አቋም ጋር ተመሳሳይ በሆነ መልኩ አቋሟን አሳውቃ ነበር። በመጽሐፍም አሳትማ ነበር። ያ መጽሐፍ በኤገስት ለግምገማ ቀርቦ ነበረ። ስለዚህ ይህ የቃለ ሕይወት አቋም የሌላም የቀደምት አብያተ ክርስቲያናት አቋም ነው። በአንዳንድ ነገሮች ላይ ልዩነት ሊኖር ይችላል። ይሄ ያው ረጅም ቪዮነ ነው። ግን በዘመናችን በትንቢትና በነቢያትና በሐዋርያት ሙቭመንት በትንቢት ሰበብ
ከሚሰራው በጣም ለከት ከሌለው የሐሰት አካሄድ ብዝበዛ ራስን ልዩ ሰው አድርጎ በእግዚአብሔር ሕዝብና በእግዚአብሔር ፊት ከማቅረብ ስሙን በመጥራት ከዛ አኳያ ቃለ ሕይወት ቤተክርስቲያን ያወጣችው መግለጫ ተገቢ ነው፣ ወቅታዊ ነው፣ ጊዜያዊ ነው ብዬ ነው ማምነው። ተቀብለዋል ማለት ነው። ከሞላ ጎደል ተቀብየዋለሁ። እሺ ኦሪስ እንዴት አየው? ጥሩ ነው። እንዲህ መጀመሪያ ማበረታታው ጎን አቋማቸውን በዚህ መንገድ ማስቀመጣቸው ምንድነው የሚያምኑት ምንድነው የማያምኑት የሚለውን ነገር በግልጽ መናገራቸው ጥሩ ነው። ምክንያቱም ኢንኮንሲስተንሲ ስላሉ አንዳንዴ በመድረካቸው ላይ የምናየውና እነሱ ሲያወሩ የምንሰማው እየተለያየ ሆነው ስለምንቸገር ብዙ ጊዜ ምንድነው የሚያምኑት የሚለው ግራ ሲያጋባን ቆይቷል። ነገር ግን በመግለጫቸው ላይ በጣም ድብልቅልቅ ያለ ነገር ነው ያየሁት። ተደበላልቆብኛል ማለት ነው። ምክንያቱም የጸጋ ስጦታውን ወይም ደግሞ ከዚህ ጋር ተያይዞ የሚሰጠውን ስያሜ እና ከዛ ጋር ተያይዞ ያለውን ማጭበርበር፣ ምዝበራ ወይም ደግሞ የተለያዩ የስህተት አካሄዶች አስተዳደርን ጨምሮ ነው መቃወም የፈለጉት ወይስ ደግሞ ይሄ ከዚህ ጸጋ ስጦታ ጋር ተያይዞ ያለውን አገልግሎት ነው መቃወም የፈለጉት የሚለው ትንሽ ተምታቶብኛል። ምክንያቱም አንዳንድ ጊዜ እንደዚህ አይነት የስህተት ትምህርቶች አሉ ብለው ትምህርቶችን ያመጣሉ። ሌላ ጊዜ ደግሞ እንደዚህ ነን የሚሉ ሰዎች እንደዚህ አይነት ጥፋት ያጠፋሉ ይላሉ። ተመልሰው ደግሞ ይሄ የጸጋ ስጦታ ለቤተ ክርስቲያን ተሰጥቷታል፣ በቤተ ክርስቲያን ውስጥ ፈንክሽን እንደሚያደርግ እናምናለን ይላሉ። እና እንትኑ አደረጃጀቱ የወሬው አደረጃጀት አልተዋጠልኝም። ምክንያቱም እያደራጁ ያሉት ነቢያት የሚባሉ ሰዎች፣ ሐዋርያት የሚባሉ ሰዎች ምን እያደረጉ እንዳለና ምን እያስተማሩ እንዳሉ ከገነቡት በኋላ በዛ ምክንያት እኛ አንሾምም እኛ አንቀበልም ከሚለው ጋር አይገናኝልኝም። እነዛ ለሰዎች ለይቶ ማውገዝ አንድ ጉዳይ ነው እንጂ ለኔ የተደበላለቀ መግለጫ ነው። እኔም እንዳንተ ነው የምስማማው። የኔን ሐሳብ ብጠይቀኝ ለምን ብትል አንደኛ የጸጋ ስጦታዎች አሁንም ይሰራሉ አልተቋረጡም ብለው ያምናሉ። ሁለተኛ እዚህ ጋር ደግሞ ያለውን ነገር እንዳለ ያወግዛሉ እነዚህ ሰዎች። ስለዚህ ቢሆን አሪፍ የነበረው ብዬ ማሰበው እኔ ለምን አሁን ነጋዴዎች አሁን እሱ ሲላቸው እንደነበሩ ነው ሲጠቅሱ የነበሩ ሰዎች ቤተክርስቲያን የሚያጭበረብሩ ነጋዴዎች፣ ራሳቸውን እንትን የሚገነቡ ገንዘብ ያካበቱ ምናምን እያሉ ነው የሚገልጿቸው። እነዚህ ሰዎች ወይ በስም ቢጠቀሱ ጥሩ ነበር። አሁን የኢትዮጵያ ቤተክርስቲያናት ህብረት 32ኛ መደበኛ ጉባኤ ላይ ያወገዛቸው እንትኖች አሉ። ከዛም በኋላ በስም የተጣሩ ሰዎች አሉ። እንትና ተብሎ እስራኤል ዳንሳ እንትና ተብሎ የተባሉ አሉ። የሚኬሲ ማንዴ እንደዚህ የሆነ ስም ዘርዝራ አውጥታ አስታውሳለሁ። እነዚህ ሰዎች አንቀበልም ብለውና የሆነ ስፔሲፊክ የሆነ ነገር ቢኖር ጥሩ ነበር ብዬ ነው ማስበው። እነንተና ሌቦች ስለሆኑ ሐሰተኞች ስለሆኑ አንቀበላቸውም የሚል ነገር ግን ምን ይላሉ ደግሞ ወደ ታች መጥተው ኦልሞስት እኮ 100 ሊባል በሚችል ደረጃ ያሉትን አሁን አንቀበልም ብለዋል። እሱም ደግሞ ያው ስም እንደመጥራትም ሊቆጠር ይችላል። አንዱ የኢትዮጵያ ቤተክርስቲያን አሁን እዚህኛውም የቃለ ሕይወት መግለጫ ላይ የማየው ክፍተት ሌሎቹም ላይ ለምን እንደሆነ በማይገባኝ መልኩ የኛን ሰዎች የማውገዝና የመጥራት ልምምድ የለንም። አሁን ሐዋርያትና ነቢያት የሉም ስሙን ማኒፕሌት እያደረጉ የተጠቀሙት ሲሉ የቃለ ሕይወት ቤተክርስቲያን ይሄ ችግር የሆነባት ከውጭ በሚመጡ አገልጋዮች አይደለም። እዚሁ ሀገር ውስጥ ሐዋርያ ራሳቸውን ብለው የሚጠሩ ነብይ ነን ብለው የሚጠሩ ነው። ደጋግመው በመግለጫቸው ላይ ለመግለጽ የሞከሩት ይሄ ስም ዋናው ፐርፐዝ የበፊቱ የመሰረተ ክርስቶስ ላይም ለማየት እንትን የሚሉት ከአገልጋይነት ልብ ይልቅ ሹመቱን በመፈለግ የእግዚአብሔር ሕዝብ ላይ መሰልጠን፣ ገንዘብ መፈለግ፣ ጥቅም መፈለግ፣ ታይታን መፈለግ፣ የተለየ ቦታና ክብርን መፈለግ ዋናው ግቡ እንደሚያደርግ አስረግጠው ይናገራሉ። ኤፌሶን ምዕራፍ 11ን ምርኮን ማረከ ብሎ ስጦታን ለቤተ ክርስቲያን አርጎ የሰጠውን ሐዋርያነትን፣ እረኝነትን፣ አስተማሪነትን፣ ወንጌላዊነትን፣ ነብይነትን ስጦታ ነው። ያ ስጦታ ደግሞ ቦዲ ስለሆነች ቤተ ክርስቲያን በቦዲው መሃል ፋንክሽን የሚያደርግ ነው። ነገር ግን አሁን ባለው ልምምድ ሐዋርያትና ነቢያት ብለው ራሳቸውን የሚጠሩ ሰዎች በፊት መጋቢነት በጣም እንትን አለ፣ ወንጌላዊነት በጣም አለ። ማርኬቲንጉ በጣም ነብይ የሚለው ብዙ ሰው ስለሚያመጣ ሐዋርያ የሚለው ኦቨርሲር አድርጎ የበላይ የሚል ሳይኮሎጂ ቸርች ራሷ ስለፈጠረች እኔ ቤተክርስቲያን ይህን የፈጠረችው ብዬ አምናለሁ። ምክንያቱም አሁን ባለው ባላቅም ከበፊቱም ወንጌሌ ሲባል አነስ ያለ ይመስላል። ሰው ከወንጌሌነት ተነስቶ
አስተማሪነት የመድረክ ያደርጉትም የደህንነት ምናምን የሚያስተምር ከዛ መጋቢ ጉባኤ ከዛ ሐዋርያ የተለየ ጸጋ ከተል ነብይና ያበላልጡታል። ስለዚህ ቢሮ ሲሰጠውም ሰውየው ደሞዝ ሲከፈለው ወንጌላዊ እንትን ይሆናል። ስለዚህ አበላልጠውት የሆነ ነገር እንዲሆን አድርጎታል። ስለዚህ ሐዋርያው የተባለ ሰውዬ ከሁሉም የበላይ የሆነ እንዲሆን አሰምቶታል። ስለዚህ ያ ግለሰብ ደግሞ ሞስትሊ እንደዛ የሚጠቀሙ ግለሰቦች ይሰለጥናሉ እንትን ነው። በመጽሐፍ ቅዱስ ደግሞ ይሄ ስጦታ ምርኮን ማረከ ብሎ ስጦታ አድርጎ ለማን የሰጠው? ለቤተክርስቲያን ነው፣ ለቦዲው ነው። የሆነ ሰው የሰንበዲ ሆኖ ሌላው የሱ ተከታይ እንዲሆኑ አይደለም ማለት ነው። የጸጋ ስጦታ በቤተክርስቲያን የተደቀቀው የጸጋ ስጦታ በሁሉም አማኞች በአካል ውስጥ የሚገለጥ ነው። ሰዎች በተጠሙ ቁጥር ባሹ ቁጥር እንደየቦታቸው ያላቸውን ጥሪ ባወቁ ቁጥር ፋንክሽን ያደርጋሉ። እዛም ላይ እንዳሉት ናታን የሚያገለግለው ነው ይችላል፣ አሸር ሊሆን ይችላል፣ የጸጋ ስጦታ ነው። ስለዚህ በእግዚአብሔር ዘንድ የሚበላለጥ የጸጋ ስጦታ የለም። በእግዚአብሔር ዘንድ እኛ እኩል ነን። የአውቶሪቲ እንትን ሊኖረን ይችላል፣ ግን የእግዚአብሔር ዘንድ ናታንም የሚያገለግለው በነብይነት የሚያገለግለው በአስተማሪነት የሚያገለግለው ስጦታ የለውም እና እሱ ነው እና ግን ሲተቹ የተነሳውበት ባለፈው ቤኒሌም እንዳልኳችሁ የቃለ ሕይወት መግለጫ አውጥታለች። በእርግጥ ከዛ በፊት ቤተክርስቲያናቸው ነብዩ ጩፋ ሄዶ ሊያገለግል ያለ ሰዓት አንቀበልም ብለው ፊት ለፊት መግለጫ ወጥቷል። ግን አገልግሏል። ያገለገለው የመዋቅር እንትን ነው። በዛ ሰዓት እኔ ዶክተር ሲሞን ሄሊሶን እዚህ መግለጫ ላይ ካሉት አንዱ እዛው ኢሹ ላይ ኢንተርቪው አድርጌያቸው ነበር። ምንድነው የቤተክርስቲያናቸው የቃለ ሕይወት መዋቅር ሴንትራላይዝድ ስላልሆነ ፉሊ አውቶኖመስ ስለሆኑ እንደ ሄድ ኦፊስ እንደ ቤተክርስቲያን አጥቢያዎቹ ይሄን አታድርጉ፣ ይሄን ከህጋችን ውጪ ነው ብለው ነው መምራት የሚችሉት። ነገር ግን አልፎ ሊያደርጉ ይችላሉና ቃለ ሕይወት ቤተክርስቲያን እዛ ኢንተርቪው ላይ በተናገሩት አንድ የገጠማት ችግር የሊደርሺፕ ፌሌሪቲ ነው፣ መሰማማት። እዙ ሰንሰለቱ ተበጥሷል ብለው ነው የገለጹት። የላይኛው ታቹን አይሰማማም። የላይኛው እርከን ያለው የሄድ ኦፊሱ ዋናው አመራር ታች ያሉት ብዙዎቹ አይሰሙትም እና አሁንም እንደ ፈተና የሚታየው ይሄን ያወጡትን መግለጫ ታችኛው ላይ እንትን ላይ ይችላል እኮ። ስለዚህ አሁን ምን ያክል ውጤታማ ሊሆኑ ይችላሉ? አሁን 12000 አጥቢያ ያለን ይላሉ። ከስር ያሉት ከላይ ያሉትን ሄድ ኦፊስ ያሉትን ሰዎች ማይሰማቸው ከሆነ አሁን ያወጡት መግለጫ ኦልሬዲ ከዚህ በፊት ሲወጡ እንደነበሩ አንዳንድ መግለጫዎች ሆኖ ላለመቅረቱ ምን አይነት ዋስትና ነው? እሱን በጊዜ ሂደት የምናየው ነው። እንደኔ ብዙ ቤተክርስቲያን ላይ በፊት ከነበርንበት ስካር ባለፉት በተለይ ጥቂት ዓመታት ከነበረበት ስካር በተለይ የቀደሙት ቤተክርስቲያን ለመመለስ ለመስከን ወዴት እየሄድን ነው ለማለት ቀድሞ ወደ ነበራቸው የዶክትሪንና ትምህርት ለመመለስ እየሞከሩበት ያለው ጊዜ ነው ብዬ አስባለሁ። ያመጣው ክራይሲስ ብዙ ኢትዮጵያ ቤተክርስቲያን ስለሆነ መስከን ስላለ በሁሉም ጋር ባይባልም በተወሰነ ለውጥ ሊያመጣ ይችላል። ግን ያችን ነጥቤን ተናግሬ ለሆሪ ልስጥ። ቤኒንን እንዳሉት የኢትዮጵያ አጠቃላይ ቤተክርስቲያን ሀገር ውስጥ ያሉ እነሱ ብለው የሚያምኑትን የውጮቹን ይቀለናል ለማለት የመሰረተ ክርስቶስ ላይም ዳጋ ዋርድንና አይ ቲንክ ፒተር ምናምን የሚባል ሰው ጠቅሰዋል። የውጭ ይሄ ከሐዋርያትና ነቢያት እንትን ብለው ይጠቅሳሉ። ዳጋ ዋርድን ለምን እዚህ ሀገር ውስጥ ይሄን ሙቭመንት የጀመሩ ወይም ይሄን ሙቭመንት በአደባባይ የሚያደርጉ ነብይነትን መጽሐፍ ቅዱስ ከሚለው አገልግሎት መጽሐፍ ቅዱስ ከሰጠው ኦፊስ ውጪ የሚጠቀሙ ሐዋርያነትን እነሱ ባሉት ህዝቡ ላይ ለመሰልጠን ለመበዝበዝ አለቃ ለመሆን የሚጠቀሙ ሰዎች አሉ ምናቃቸው። እንትና ብለን አያወግዙ። መጽሐፍም ሲጽፉ ምናምን የውጭ ያመጣሉ፣ የውጭ ይጠቅሳሉ። ቤኒን ይለዋል፣ ጆሹዋ ይለዋል። የጆሹዋን ልምምድ 100 እጥፍ ያለው የሆነ ሰውዬ እዚህ ያለ ምናልባት የነሱ የአጥቢያ ቤተክርስቲያን አባላት እነሱን አይጠቅሱም እና መግለጫው ላይ እዚህም ላይ ሌሎቹም ላይ የኢትዮጵያ ቤተክርስቲያን ሲገልጹ በውጭ ያስታካሉ፣ የኛን አይናገሩም ፊት ለፊት። እሱ ተገቢ አይደለም ብዬ አምናለሁ። እኔ እዚህ ጋር ጨምረልናል ጠይቀና በሽቅጥ መልሰዋል። አሁን የቃለ ሕይወት ቤተክርስቲያን 12000 አጥቢያ አላት። በጣም በብዙ ሚሊዮን የሚቆጠር ደግሞ ምዕመን አላት በተለያዩ የሀገሪቱ ክፍል፣ በጣም ሰፊ ቤተክርስቲያን። ነገር ግን አሁን እነዚህ መሪዎች ሐዋርያትንና ነቢያትን አንቀበልም ብለው ሲናገሩ የቤተክርስቲያኒቷ ምዕመናን አሁን ከዚህ የራቁ ናቸው ወይ? ነቢያትን ያሉትን በቲቪ ምናምን የምናያቸው 30 ምናምን ቲቪ ቻናል አለ። እነዚህን ሰዎች እያዩ አይቀበሏቸውም ወይ? እነሱ ጋር እየሄዱ አይገለገሉም ወይ? የነዚህን አሁን እኮ ለመሰለ ኦልሬዲ ቤተክርስቲያኗ ዶክትሪንና ቤተክርስቲያኗ መሬት ላይ ያለው ነገር በጣም የተራራቀ ይመስለኛል። ይህንን አሁን ሰዎቹ ጋር አስተምረህ በዚህ በመጽሐፍ አውጥተህ አስተምረህ እነሱ ጋር ማስገባት ራሱ አይከብድም? ይህንን ጨምረህ እስኪ ትነግረኝ ደስ ይለኛል። እሺ፣ ከዛ በፊት እኔ መጀመሪያ የይዘት እንትኑ መግለጫው የይዘት ኢንኮንሲስተንት ነው ይዘቱ ብዬ ማሰብበት አንደኛው ምክንያት ምንድነው? ይሄ አሁን እነሱ የሚናገሩት ነገር መግለጫውን እኔ ባስተምሯቸው ኮንቲኒዋሊስት ሆነው የጸጋ ስጦታ ይቀጥላሉ ወይም ደግሞ ምንድነው የሚባሉት ጸጋ ስጦታ የሚባሉት አይነት ሆነው
በአቋማቸው ግን ሴሴሽኒስት ሆነው ነው ያገኟቸው። እነዛ ደግሞ አልቦተ ነው የሚላቸው የእንትና ዲክሽነሪ ላይ አልቦተ ስጦታያን ይባላሉ። ምን ያህል ጥሩ እንደሆነ አላውቅም። ምክንያቱም ሁሉንም ስጦታ አይደለም የሚሉት ገባ። እነዛም እኮ ሁሉም ስጦታ ተቋርጧል የሚሉ እኮ አይደለም። ስፔሲፊክ አድርገው ሚራክለስ የሆኑ ጊፍቶች ነገር ግን እኮ እነሱም ኤፌሶን 4:11ን ለቤተ ክርስቲያን ስጦታ አድርጎ ሰጥቷል። አገልግሎት ነው ያጠቃቀሙ ኢንቴንሽን ነው እንጂ ሐዋርያነትና ነቢያነት ተቋርጧል አሉን። ግን አሁን ለምሳሌ ሴሴሽኒስቶች ኖ ቃልዮቶች አለ። ለዛ እኮ ነው ማለት ቃልዮቶች 4:11ን አምነው ነው የጀመሩት። ስጦታው ለቤተ ክርስቲያን የተሰጠ ነው። ሁሉንም የጸጋ ስጦታዎች እስከ ጌታ ምጽአት ድረስ ባስተምሮ ኮንቲኒዩዋሊስት ናቸው ማለት ነው። እነዚህ ሰዎች ናቸው የጸጋ ስጦታዎች ቀጥለዋል። እንደውም ብለዋል እነዚህ ሐዋርያት የሚባለው የጸጋ ስጦታ በተለይ መጽሐፍ ቅዱስ ላይ እንዳለው የበጎ ሐዋርያት ተብለው እንደሚጠቀሱት አይነት አውቶሪቴቲቭ አይደለም። ያኛው ካናናይዝ የማድረግ አውቶሪቲ ያለው ስለሆነ እነዛ ሐዋርያት የተባሉት የቀደሙት ወይም የበጉ የሚባሉት ከክርስቶስ የተማሩና ደግሞ ያስተማሩት ትምህርት ከዛ በኋላ አስተምሮ ሆኖ የመቀጠል ስልጣን ያለው ስለነበረ አሁን ግን ኮንቴምፖራሪ ደግሞ የሚባሉት ከዛ በኋላ የመጡት ሐዋርያት ልክ ኤፌሶን 4 ላይ እንደምናያቸው አይነቶቹ ደግሞ ያንን ያህል አውቶሪቴቲቭ ሊሆኑ አይገባም ገባ። ስለዚህ እነሱ እንደዛ አይነት ስልጣን የላቸውም። እነሱንም የምንቀበላቸው እንደ ሚሽነሪ፣ እንደ መልእክተኛ፣ እንደ አገልጋይ እንደ የትኛውም በቤተ ክርስቲያን ውስጥ እንዳለ አገልግሎት አድርገን እንቀበላቸዋለን ብለዋል። ጥሩ ነው ይሄንን ማለታቸው። ነገር ግን እነዚህን እንቀበላቸዋለን ካሉ በኋላ ከስያሜው ጋር ነው ሲጋፈጡ የምናየው። ማለት ሲጣሉ የምናየው ለምን እንደዚህ ተብሎ ይጠራሉ ሲሉ ነው የምናየው። ፓስተር ብለህ የምትጠራ ከሆነ፣ አስተማሪ ብለህ የምትጠራ ከሆነ፣ ወንጌላዊ ብለህ የምትጠራ ከሆነና ሐዋርያትም ነቢያትም ከበፊቱ በተለየ መንገድ ቢሆን አሉ ብለህ የምታምን ከሆነ ለምንድን ነው ሐዋርያ ነብይ ማለት የምትፈራው? ይሄ አመለካከት በነገራችን ላይ የዛሬ ብቻ ዲቤት አይደለም፣ የቆየ ነው። እነሱም ተናግረዋል። በትምህርት ቤቶችም ብዙ ጊዜ የሚነሳ እንትን ነው። እነዛ ሴሴሽኒስቶች የሚባሉት እነዚህ ሁለቱ የጸጋ ስጦታዎች ኮምፕሊትሊ ሲዝ አድርገዋል ብሎ ስለሚያምኑ ፋውንዴሽናል ስለሆኑ ቤተክርስቲያንን ለመመስረት በመጀመሪያው ክፍለ ዘመን የሰሩ ናቸው እንጂ ከዛ በኋላ ካናናይዝድ ሆነዋል። መጽሐፍ ቅዱስ ተቀንኗል። ስለዚህ ያንን የሚያስተምሩ አስተማሪዎች፣ መጋቢዎችና ወንጌላውያን ከማስተማር ጋር ከቃሉ ጋር ስለሆነ አብዛኛው ነገራቸው ያለው ለዛ እነዛ ስጦታዎች ያስፈልጋሉ። እነዚህ ግን ምንም አይነት ሬሌቫንስ የላቸውም። ከዛ በኋላ ስጦታው ከዛ በኋላ የሚቀጥል አይደለም የሚሉ ናቸው። እንደ ማካርተር አይነቶቹ ማለት ነው። ከዛ ሌሎቹ ደግሞ እነ ዋርነር ምናምን ደግሞ ብታያቸው አሁን በቅርብ ጊዜ ያሉት እንኳን ብታያቸው ደግሞ ይሄ እነዚህ የጸጋ ስጦታዎች ቤተክርስቲያን ውስጥ ከቤተክርስቲያን በመጥፋታቸው ምክንያት ቤተክርስቲያን ውስጥ መገለጥ ያለበት ነገር አልተገለጠም። ከሚሽንም አንጻር ከኢቫንጀሊዝም አንጻር አካሉንም ከማነስ አንጻር ይሄ ፕሮፌቲክ የሆነውና አፖስቶሊክ የሆነው ግሬስ ያስፈልጋል። ያ ደግሞ በተለይ ከሚሽን አንጻር ነው ብለው አስቀምጠውታል። እነሱ እንደው ምንድነው የሚሉት ኒው አፖስቶሊክ ሪፎርሜሽን አይደለ ብለው የሚጠሩት ሰርድ ዌቭ ብለው ቸርች ኩዌክ ብለው ልክ እርዝ ኩዌክ እንደሚባለው ማለት ነው። በቃ ቤተክርስቲያንን የሚያነቃንቅ የሚያንቀሳቀስ ነገር ያስፈልጋል ብለው ያመኑ ናቸው። ከነዚህ ሰዎች ጋር በጣም ሐዋርያ ብለው አሁን ይኸውልህ ከሐዋርያት ከሚለው ጋር ብዙ ጊዜ ያለው ችግር ምንድነው? እንደሌላው ዲፋይንድ ይሆን አይደለም፣ ክሊርሊ ዲፋይንድ ይሆን አይደለም። ገባ መጋቢ ስትል ምዕመናንን የሚያስተምር የሚከታተል የሚያሳድግ የሚያማክር ብለህ ልትገልጸው ትችላለህ። አስተማሪ ስትል ሞር ዶክትሪናል የሆኑ ነገሮችን ካርዲናል የሆኑ ነገሮችን የሚያስተምር ምናምን ብለህ ልትገልጽ ትችላለህ። ወይ ደግሞ እምነትን ዲፌንድ የሚያደርግ ምናምን አፖሎጄቲክ የሆነ ስራ የሚሰራ ብለህ ልትል ትችላለህ። ኢቫንጀሊስት ሲባል ግራ አይገባም። ወንጌል የሚሰብክ ነው፣ ሄዶ ወንጌል ያልደረሰበት አካባቢ ወይም ደግሞ በቤተክርስቲያን ውስጥ ያንን የሚያደርግ ሊሆን ይችላል። ልክ አፖስትል ስትል ግን የሆነ ኮምፕሬሄንሲቭ የሆነ አይነት ግማሹ ሙታን ያስነሳ መሆን አለበት ይላል፣ ግማሹ ወንጌል ያልደረሰበት ቦታ ሄዶ ወንጌል ቤተክርስቲያን የተከለ መሆን አለበት ይላል። ስለዚህ ኮምፕሬሄንሲቭ ብዙ ስጦታዎች ተደምረው አይነት መንፈስ አለው አሁን ያለው አፖስትል የሚባለው። ስለዚህ በጣም አውቶሪቴቲቭ ናቸው። እነዛ ሴሴሽኒስት የሚባሉት እነዚህን የሚጠሏቸው የቃሉን ስልጣን ይጋፋሉ።
የቃሉን አውቶሪቲ ምክንያቱም ብያለው አይነትም አዝማሚያ ስላላቸው የቃሉን አውቶሪቲ ይጋፋሉ። ቃሉ እንዲረሳ ነው የሚያደርጉት ብለው ነው እነዚህ ሰዎች አንዱ የሚቃወሙበት። እኔ ግን ቃለ ሕይወት በግልጽ ብትናገር ደስ የሚለኝ የነበረው ቅድም እኔ በአስተምሮ ኮንቲኒዩዋሊስት ሆነው በአቋም ሴሴሽኒስት ሆነው አግኝቻቸዋለሁ የአርቲኩሌት እንዳደረግኩት መሀል ላይ እንደ ግሩደም አይነቶቹ ደግሞ አሉ። እነ ግሩደም ምንድን ነው የሚሉት? ኦፕን በት ኮሽን። ግሩደም ምንከብኩም አይቀበሉ አለ ፉል አይቀበል ሐዋርያነትን አይቀበልም፣ ነቢያትን ይቀበላል። እሱ በብዛት ፕሮፌቲክ የሆነው ላይ ዶክተር ተስፋዬ ሮበሌም ባለፈው ኢንተርቪው ሳደርገው የቃሉ ሕይወት ሰው ነው። ፕሮፌትን ተቀብሎ እንትን ሐዋርያትን ኦልሬዲ መሰረት ይጣሉ ናቸው። በዚህም እንደመሰለ የሚሉት የለም አንልም፣ ኦፕን ነው ግን በጥንቃቄ ምክንያቱም ተያይዞ የመጣ ችግር ስለሆነ ሐዋርያነት ከኒው ቴስታመንት ጋር ተያይዞ የመጣ ነው። ለምሳሌ የነቢያት አገልግሎት በኦልድ ቴስታመንት ነበረ። እዚህ ላይ በግልጽ ይናገራል። ኦልድ ቴስታመንት ላይ እንግዲህ ለእስራኤል ሕዝብ የተሰጠ ነው የነቢያት አገልግሎት። ሕዝቡ ሲደነድን አልመለስ ሲል መልእክት ለመሆን ከዛ ለጀጅመንት ፍርድ ለማምጣት ከዛም በኋላ ደግሞ ሆፕ እንዳለ እግዚአብሔር ሆፕ እንዳለ ለማሳየት ሲመለሱ ደግሞ ሆፕ እንዳለ ለማሳየት ነው የሚቀርበው። በአዲስ ኪዳን ደግሞ ቤተክርስቲያንን ለማነጽ ይላል ትንቢት የሚመጣበት አይደለ? ለማነጽ ለመስራት ኢዲፋይ ለማድረግ ቦዲውን ኢዲፋይ ለማድረግ ነው። ፋንክሽናሊ ሁለቱ ይለያያሉ። የእግዚአብሔር መልእክት በክርስቶስ መጥቷል፣ በፊት አልመጣም። ስለዚህ እሱን ፋንክሽን ስለይተን ማስቀመጥ የለብንም። አሁን አዲስ ኪዳን ላይ ነቢይ ሲባል ነቢይ ጉባኤ ላይ መጥቶ ምንድነው ፋንክሽኑ? ይሆንልሻል እንትን እንደ ጠንቋይ በዋቃሽ ይሞላል እንትን ይገባልሻል፣ አሜሪካ ትሄጃለሽ ምናምን። አንዳንዱ የሆነ ኤምባሲ ነው የሚመስለው ፓስፖርት አንዳንዱ የምናየው ነብይነት ማለት ነው። ቶታሊ ከመጽሐፉ የተፋታ ማለት ከአዲስ ኪዳንም ዓላማ በአውቶሪቲም ደረጃ ይለያያሉ። ሐዋርያነትም መጽሐፍ ቅዱስ ላይ ያለው በአዲስ ኪዳን ለሆነ እንግዲህ 66 መጽሐፍ አንደኛ ፋንክሽኑ በየጊዜው ተለያይቷል። ሚሽነሪነት ነው አንደኛው። ያ ደግሞ የዚህኛው መግለጫ አንዱ አርጊውመንት የሚመስለኝ ከሹመቱ ይልቅ አገልግሎቱ ላይ ኢንፋሳይዝ እናድርግ። አገልግሎቱ ኢንፋሳይዝ አልሆነም። ምክንያቱም ሐዋርያ ቤተክርስቲያን እንደሚተክለው ሚሽን እንደሚሰራ ይሁን ማለት ነው። ስሙን ስላስቀረቱት እኮ በዚህ አገልግሎቱን አይደለም አልመቱትም። ለምሳሌ መጽሐፍ ቅዱስ ላይ ሹመት የለም። ለምሳሌ በብሉይ ኪዳንም እንደው በአዲስ ኪዳን ኤጲስቆጶስ ተብሎ አግናጢዮስ ተጠርቷል የሚባል አርጊውመንት አለ። ኤጲስቆጶስ ብለ ሹም ነው ይባላል። እገሌ ይኸውልህ እኛ እኮ ኢቭን ይኸውልህ ሹመቱን በጣም ከመወደዳችን የተነሳ እረኛ የሚለው ስም የሆነ የሎ ክላስ እናንተን ስለይመስለን መጋቢ ብለን ተከተናል። መጋቢ የሚል ለመጽሐፍ ቅዱስ ፎርዳማት አለ ግን ሁለቱ ቦታ አንዱ ጋር መጋቢ እረኝነት ነው የሚለው አምስቱ ይኸውልህ እረኛ በነገራችን ላይ መመገብም ነው ስራው መጠበቅም መመገብም እረኛ እነዚህ እረኛ ብለን አልሽው። ለምሳሌ ነቢያትን ነብይ እንላለን፣ ሐዋርያ እንላለን፣ አስተማሪን እንላለን፣ ወንጌላዊን ወንጌላዊ እንላለን። አምስቱ እረኝነት ነው የሚለው። እረኛ ከሌለ ምን አንልም፣ መጋቢ ከሌለ ምን እንላለን፣ ፓስተር ከሌለ ምን እንላለን እኮ። ልክ ነው። ያው ግማሿን ነው ያዙት። እኔ እንደውም መጋቢ ማለታቸው ራሳቸውን ጥሩ ነው። ጠባቂ አይደል እረኛ ያ ይበለጠ ነው። ግን እንትኑ ያን ያልኩት መሰለህ ስሙን ታይትሉን እንደ ስልጣን አብሬ መጠየቅ እንፈልገው እንደ ማለት ስለሚፈልግ አሁን እነዚህ ሰዎች ድንገት ስላነሳው ነቢያትን አንጋብዝም አንሾምም ብለዋል። ሐዋርያትን አንጋብዝም አንሾምም ብለዋል። ከዛ ስላስተምረው ደግሞ አንስተዋል። የቃለ እምነት አስተማሪዎች፣ የብልጽግና ወንጌል አስተማሪዎች። እነዚህ ሰዎች የቃለ እምነት አስተማሪ፣ የብልጽግና ወንጌል አስተማሪ ሆነው ፓስተሮች አሉ። አሁን ስንላቸው መጋቢያን ማለት እነሱን ይጋብዛሉ አይደለም። ሌላም እኮ እንትን አለው። መጋቢዎችም እንደዚህ እያጠፉ ነው። እና መጋቢ አይሾሙም ካሁን በኋላ መጋቢ አይቀበሉ እኮ እሱ ነው ሹመት ከሆነ የኔም አርጊውመንት ሹመት ከሆነ እንዳልኩ አዲስ ኪዳን ላይም ሹመት ተካሂዶ አይታወቅም። አዲስ ኪዳን ላይ ያን መጽሐፍ የጻፉልን ሰዎች እንዳሉ የሆነ ታይትል ተሰጥቷቸው ሹመት ተሰጥቷቸው አይደሉም። ኦፍ ኮርስ የሐዋርያት አገልግሎት ነበረ፣ ራሱ ጳውሎስ ነበረ። በኋላ ላይ እኔ አይ ቲንክ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ ሐዋርያ አይደለሁም ምን ብሎ ከዛ በኋላ እሱ ክርስቶስን ሳላየሁትንም ይላል። ሐዋርያ ለመሆኑ አንደኛው ቴስቲፋይ ማድረጊያ እሱን ይሆናል። ግን ሐዋርያቱ ተመጋግበው እዛ ጋር ካናናይዝ አድርጎታል። የቅኖና ሐዋርያት ናቸው እነሱ። አዲስ ኪዳንን ጳውሎስ ጴጥሮስን እየደገፈ ጴጥሮስ ጳውሎስን እየደገፈ ሌሎች ሐዋርያቱ እየደገፉ ያን መጽሐፍ ጽፎልናል። ስለዚህ አሁን ያሉት ሐዋርያት መጽሐፍ አይጽፉልንም። 67ኛ መጽሐፍ ፋንክሽናቸው የተለየ ነው። በቃ አይገናኝም። አሁን መጀመሪያ መሰመር ያለበት መጽሐፍ ቅዱስ ላይ ካሉት ሐዋርያት ጋር ቶታሊ በነገራችን ፍጹም ልዩ ናቸው። በነገራችን ላይ እነዚህም ኒው አፖስቶሊክ ምናምን የሚባሉት ሰዎች
ይሄኛው ይለያል ብለው ነው የሚያምኑት። ይሄኛው under the authority of the scripture ነው እንጂ እንደነዛ ሐዋርያት ነን አይሉም። በነገራችን አይደገምም። እስቲ እናንተን አቋም ልጠይቃችሁ። ሐዋርያትና ነቢያት በዚህ ዘመን አሉ ብላችሁ ታምናላችሁ? እኔ ያው ምንድነው እንዳልኩ ሐዋርያትና ነቢያት መጋቢና ምናምን ሳይሆን አጠቃላይ የጸጋ ስጦታዎች ለቤተ ክርስቲያን እስከ ክርስቶስ ምጽአት ድረስ ተሰጥቷል፣ ይሰራል። ሐዋርያትና ነቢያት እንትና ምናምን የተለየ ሆኖ ሳይሆን ሌሎችም ፋክሽኖች ቦዲ ውስጥ እግዚአብሔር ለቤተ ክርስቲያን ለቦዲ የሚሆን ስጦታ ሰጥቷል። እዛው ውስጥ ከተሰጠው ስጦታ አንደኛው በሐዋርያን ተሰጥቶት ሊሆን ይችላል፣ አንደኛው በጽዳት ተሰጥቶት ሊሆን ይችላል፣ አንደኛው በእረኝነት ተሰጥቶት ሊሆን ይችላል፣ አንደኛው በወንጌልነት ተሰጥቶ ሊሆን ይችላል። ግን የአገልግሎት ታይፕ ነው፣ የአገልግሎት ስም ነው ማለት ሐዋርያ የምትለው ሰውዬ የሚሰራውን ብዙዎቻችን የምናስበው ሐዋርያ ቤተክርስቲያን የሚተክል ነው እንላለን ከነ ጳውሎስ ተነስቶ። መጋቢ የምትለውም ሰውዬ ቤተክርስቲያን ይተክላል፣ ወንጌላዊም ይተክላል። ሐዋርያ የሚሽነሪ የወንጌላዊነትንም ስራ ይሰራል። ስለዚህ አገልግሎት ነው ሞሮፍኛ አሁን ስያሜው ላይ ፎከስ አድርገን ነው አገልግሎቱ። አሁን እንትኖች መጋቢዎች ቤተክርስቲያን ላይ ኮሚትድ መሆን ያለባቸው ናቸው አይደለ? መዋል ማደር ያለባቸው ናቸው። ገባ? እረኝነት መመገብ ምናምን ስላለ ኢቫንጀሊስቶች ሄደው ወንጌል ግን ዲፔንድስ እንደ ሲቹዌሽኑ እኮ አሁን በቤተክርስቲያን ያለችበት ዘመን ላይ አሁን በእንደዚህ ኮንሴፕት ላትወስዶት የመጀመሪያዎቹ ለምሳሌ ከመጀመሪያው ቤተክርስቲያን በኋላ የነበሩ ሰዎች አብዛኞቹ ሚሽነሪዎች ናቸው። ሚሽነሪ ስራ ሰውየው የወንጌል ሊሆን ይችላል፣ ሐዋርያ ሊሆን ይችላል፣ ፓስተርም ሊሆን ይችላል። ቤተክርስቲያን ግን ገና እየተስፋፋች ስለሆነ የሚሽን ስራ ነው አብዛኞቹ ይሰሩ የነበሩት። ገባ አይደለ? ግን ይለያያል። ጸጋው ይለ በነገራችን ላይ ፓስተርም እኮ ትንቢት ሊናገር ይችላል አይደል? እሱን ነው ያልከለት። ወንጌላዊ ምክር ያስተምር ይችላል። እንደዚህ ዝም ብለን ቀይ መስመር ከዚህ እንዳታልፉ ምናምን የማለት ጉዳይ አይደለም። ግን ናታኒም አገልግሎት ላይ የሚያገለግል ሰው ትንቢት ሊናገር ይችላል፣ ቤተክርስቲያን ሊተክል ይችላል። ማለት የትኛውም ሹመት ያልተሰጠው አይደለም። እንደዛ ማለት አይደለም። ተነሳሽነታቸው ወደ ምን ያዘነበላሉ? የበለጠ ደስ የሚላቸው ነገር የጸጋ ስጦታ ማለት ምን ማለት መሰለህ? ቀሎ የምታደርገው ነገር ከሌላኛው ስራ ይልቅ ትኩረት የምታደርግበት ነገር ልቡ የሚነሳሳበት። እዚህ ጋር ምን ይላሉ መሰለህ? እንደውም አሁን መግለጫው ላይ ናታኒምነትም ጽዳትም መስራትም ዲቁናም የጸጋ ስጦታ ነው ብለው ሲገልጹት ነበር። ጽዳት የጸጋ ስጦታ ነው ብዬ አላምንም። አገልግሎት ነው። ቤተክርስቲያን ውስጥ እኔ የማምነው እንደዚህ ቤተክርስቲያን ውስጥ ፋንክሽን የሚያደርግ የትኛውም ስራ ናቶን ሊሄድ መጥቀስ አይችልም። ሳውንድ የሚያስተካክል ካሜራም የሚቀርጽ እኛ ሙያ የምንላቸው ፕሮፌሽናል ሆኖ ማለት ሙያ የምንላቸው ሳውንድ የሚያስተካክል ቤት የሚጠርገውም ቦዲ ውስጥ ማለት ነው። የትኛውም ፕሮፌሽናል የሚሰሩ ስራዎችም በእግዚአብሔር ጸጋ የሚሰሩ ናቸው። ለቦዲ የሚሰራ ስራ ነው። ክርስቲያን የጸጋ ስጦታ የሚባሉ የተለዩ የሉ አሉ። ኦፍ ኮርስ እነሱ ማለት ነው እንጂ ያለ እግዚአብሔር ጸጋ ያለ እግዚአብሔር እርዳታ ኢነረንትሊ በተፈጥሮ ምንለው ጭምር ከእግዚአብሔር የተሰጠ እንደሆነ ማናምናለን እንዳናምታታው ማለት ነው። ሐዋርያ ምንላቸው ሰዎች ቤተክርስቲያን መትከል አሁን ቤተክርስቲያን መትከል የሚሉት አሁን ሐዋርያንን የሚሉ ሰዎች በነገራችን ላይ አሁን ሐዋርያንን የሚሉ ሰዎች ላይ ያላቸውን ተቃውሞ እንስማማለን። እኔም እስማማለሁ። ሐዋርያ አለ ስል እነሱን ሪፈር እያደረኩኝ አይደለም። እነሱ ቤተክርስቲያንም አይተክሉ። ክርክሩ የሚነሳው ግን ኦሪ እዚህ ጋር ክርክሩ የሚነሳው ሚስኮት እንዳናረግ የምንለው ምን መሰለ? ቤዚካሊ በሱ የምንስማማ ከሆነ ነቢያትና ሐዋርያት ላይ በዚህ ዘመን እኔ የሚያነሳውት ከአገልግሎቱ ይልቅ ሹመቱ ነው የሚፈልገው፣ አውቶሪቲ ነው፣ ገንዘብ ነው ምናምን የምንለው አለ አይደለ? ቤተክርስቲያን ውስጥ የምናየው እንትን ብዙዎች የሐሳብ ሲነሳ ማለት ነው ጸጋን የማስጣል የእግዚአብሔር መንፈስ የማጥፋት ኦፊሱ ዲሚኒሽ የማድረግ አድርገው ማለት ነው ይወስዱታል። ከረንትሊ ያለው ነገር ሐዋርያንን ነብይነን ብለው የሚጠሩ most of them according to the scripture ከመጽሐፍ ከቃሉ አኳያ ሐዋርያት ናቸው፣ ነቢያት ናቸው። በተለይ ከአዲስ ኪዳን አኳያ እኔ በብሉይ ኪዳንም ፊት አያረጉም ብያስባለሁ። የብሉይ ኪዳኑ ስሙን አዲስ ኪዳን አሎይ ነው ያልከ ያለው አሉን አይደለም። ከረንትሊ አክቲቭሊ እነሱም ብዙ መነሻቸውን አይተህ ከሆነ መነሻቸው የተሳሳቱትን ሰዎች ነው መነሻ የሚያዩትን ነው ከመጀመሪያ ጀምሮ እኮ መጽሐፍ ቅዱስ ነው አይደለም መነሻ እያደረጉ ያሉት። መጽሐፍ ቅዱስ ላይ ስጦታውን እንቀበላለን አሉ ኤፌሶን 4:11 ጋር ልክ እነዚህ ሰዎች በማጥፋታቸው ምክንያት ሐዋርያነት እንደሚሰደበው ሁሉ ነብይነት ስሙ እንደተበላሸ ሁሉ አንሾምም ማለትም አንቀበልም ማለትም አገልግሎቱን ይጎዳል ብዬ ሹመት ላይ ልዩነት ቢኖረኝም እኔ ሹመት ላይ እንዳልኩ ምንም ችግር የለውም። በነገራችን ላይ ሲመትን ጋሽ ዳንኤል ናቸው ያመጡት።
ሐዋርያ ደንላቸው እሳቸውን ባለፈው ኦፊሻሊ ከዚህ በኋላ ሐዋርያ ብላችሁ እንዳጠሩ ብለዋል። አዎ ከስንት ዓመት በኋላ በ60ዎቹ አሁን ቅርብ ብለዋል። ይሄን ቪዲዮ አሁን በቅርቡ ነው ብለዋል። ከዚህ በኋላ ይሄን ሐዋርያ የሚል ስያሜ አንሰልይም ብለው በደንብ አፕሪሼት ተደርጓል። ቆይ ሰማይ ነገር አፕሪሼት አደረከው አንተ ራስህ። እኔ ግን አልቀበል ለመሰለህ ካልነበረ ድሮ ሰውየው ተሾሞ አገልግለው ስንት ዓመት ሐዋርያው ብለው ያገለገሉት ሐዋርያ ስለሆነ አይደለም ያገለገሉት ያ ስም ስለመጣ ነው እንዳገለገሉት። ከሳቸው በኋላ አላየናቸው ሐዋርያ ተብሎ ተሾሞ ምናምን መንገድ ከጠረከ በኋላ እኔ ጥሩ ነው ተሳስቻለሁ ጥሩ ነው እንዴ በህይወት እያሉ ተሳስቻለሁ ማለት ትልቅ ነገር እኮ ነው። ኦፊሻሊ አፖስቶሊክ ሐዋርያ የሚባል ነገር የለም ነው አይደለም አላሉም። ሐዋርያ የሚለውን ሐዋርያ አይደለም አትበሉኝ፣ አንሱልኝ ይሄን ስም ከዚህ በኋላ እኮ ሌሎች የሚባሉት እሳቸውን ተከተለው የተሾሙት እሱ እኮ እሳቸው ተከተለው የተሾሙት ልክ አይደለም ብለው ካሰቡ ማለት ነው። ነኝ ካሉ ሐዋርያ ይቀጥሉ፣ ልክ አይደለም ካሉ እንደሳቸው ማለት ነው። ምንም ኢጎ ሳይዛቸው ሰጥተው ከሆነ እኔ ማከብራቸው ወዳቸው ሰው ናቸው ወጥተው ተሳስቼ ነበረ ብለዋል። እኔን ተከተላችሁም ሐዋርያ የሆናችሁ ሰዎችም ተሳስታችኋል፣ ስለዚህ ሁላችንም እንመለስ ምናምን ቢል ስሜት ይሰጠኝ ነበር። ግን ስንት ዓመት ካገለገልክ በኋላ በዛ ነገር ወጥተህ አንሱልኝ። ግን በነገራችን ላይ እንደሳቸውንም አይነት ጨዋቹን ሰዎች ተከትለው አይደለም ሌሎች ሐዋርያ የሆኑት። ሐዋርያ እንዳልኩ ነው ቁጥር እናቃቸዋለን በፊት የነበሩ ሐዋርያ የሚለውን ይኸውልህ፣ አሁንም እኮ ትክክለኛ ሐዋርያቶች ይኖራሉ። ገባህ አይደል? ስሙን የማይፈልጉ ይሄ ስሙን የሆነ እንደ ክብር ማድረግ አንዳንዱ ጀነራል ሜጀር ጀነራል ማን እንደሚባለው ነው እንደዛ እንትን ማለት ስራ አሁን እሳቸው ቢተውም ሐዋርያው ዳንኤል ማለት ነው አትጥሩኝ ቢሉም ምናልባት አንድ ሐዋርያ የሆነ ሰው ወይም በመጽሐፍ ቅዱስ ያ ጸጋ ፋንክሽን የሚያደርግበትን ስራ በዘመናቸው ሰርተዋል። ነጥቡ ታይትሉ ሳይሆን ስራው ያልሰሩ ቤተክርስቲያን አልተከሉም ነው ተክሏል። በቃ እሳቸው የሰሩት የፓስተርነት ነው። ምን መሰለህ በፊትም እኔ አይ ቲንክ ወደዚህ የሳባቸው የተለየ የፈውስና የምናምን ስጦታ ነበራቸው ይባላል። አይን በርቷል ጆሮ በር ምናምን የሚባል እሷን ስላዩ ካልሆነ በስተቀር የት ነው የሚሽነሪ ስራ የሰሩት እሳቸው? ምንም እኮ አሁን እሳቸው ያጣጣልን አይደለም። ነገራችን ላይ የተከበሩ በጣም ብዙ አገልግሎት ያገለገሉ ብዙ ሰዎች በአገልግሎታቸው የተጠቀሙ የተፈወሱ የዳኑ ሰው ናቸው። ግን ሐዋርያነት አልታየባቸውም። ፓስቶራል የሆነ ነገር በደንብ ታይቶባቸዋል። ምናልባት አገልጋዮችን ኢኩፕ እያደረጉ ልከው ከሆነ እሱ የሐዋርያነት ስራስ አይደለም። አስተምረው አብቅተው መሄድ ነው። እንደውም እየላኩ ከሆነ መሄድ አለባቸው ግዴታ። ቤተክርስቲያን ሳይሄዱ እዚህ ቁጭ ብለው መላክ እንደውም ቤተክርስቲያን በመትከል እንደዚህ አይነት ነገር በማገልገል እንደውም ቄስ በሌና ይሻሉኛል። ስለዚህ አሁን እኮ ስለዚህ ቆይ እዚህ ጋር አርጊውመንት ይኸውልህ ታይትሉ እንደዛ አሁን ለምሳሌ ወንጌላዊ ወይ ኖርማል ምንም ታይትል ሳይዙ ነብይ በሚልም ታይትል ያሉ ሰዎች ሄደው የተለያየ ቦታ ኢትዮጵያ ውስጥ አብያተ ክርስቲያናት የተከሉ ሰዎች አሉ። ስማቸው ሐዋርያ ሳይሆን ልክ ነው። ስለዚህ ስም መሾሙ ከፊት አይደለም ስራው ማለት ነው። ሹመቱ አይደለም ዋት ማተርስ ማለት ነው። በጣም ትክክል። የነዚህ ሰዎች አሁን ሹመት እኮ የሚደረገው ለመሰለ ቤተክርስቲያን ውስጥ ሰዎች እንደዛ አድርገው እንዲቀበሏቸው ይሄ ስጦታ ተሰጥቷቸዋል በሚለው መንገድ ኢንካሬጅ ለማድረግ ገባ ሰዎቹ በዛ ላይ ፎከስ ማድረግ እንዲችሉ ነው። ፓስተርም የሚባለው አፍተር ኦል ጉባኤው በዛ መንገድ ገባ ጸጋው መካፈል እንዲችል ምናምን ነው እንጂ ስሙ አይደለም። ሲመት እንደውም ሹመት ከሚለው ሲመት ይላሉ። ባለ ሲመት ተብሎ ገባ ምንም እንደዛ መሾምም መሰየምም የሚያስፈልገው ነገር አይደለም። በስራቸው እናውቃቸዋለን። ደግሞ ግዴታ እንትንም አይደለም መጠሪያ ስምም አይደለም። እኛውን ፓስተሩንም ፓስተር ብለን ነው የምንጠራው። በቃ ስሙ ሆኗል። ሐዋርያውንም ሐዋርያ ለምን ነብዩንም ይደብረዋል። ፓስተር ካላልከው ራሱ ይደብረዋል። አይደለም እኮ ሰው አገልግሎቱ ፌስታል ራሱ ያንን ያህል መጠሪያው ነው አይደለም። ግን ዲስካሬጅ መደረግ የለበትም ለማለት ነው። ስህተቱንና አገልግሎቱን ለይቶ መናገር ይሻላል፣ ሌላም ችግር እንዳያመጣ ለማለት ነው እንጂ እኔ በነገራችን ላይ አሁን ሐዋርያንን ነብይንን ለሚሉ ሰዎች ጥብቅና እየቆምኩኝ አይደለም። ሌላው ደግሞ በጣም አሁን ከዚህ መግለጫ ላይ ያየሁት ነገር እኔ ሐዋርያነትና ነብይነትን በጣም አጽንኦት ሰጥተው ሰዎቹ ተቃውመዋል። አንሾምም፣ አንቀበልም፣ አንጋብዝም ብለዋል። ነገር ግን ቀጥታ ነብይ ባይባሉም ሐዋርያ ባይባሉም እነዚህ ሰዎች የሚያረጉትን ነገር የሚያረጉ የነሱ ቤተክርስቲያን አገልጋዮች አሉ እኮ። እነሱን አሁን እንዴት ነው ልታረቅ የምትችለው? አሁን ከቤተክርስቲያን ላግዷቸው ነው? ምንድን ሊያረጉ? ትንቢት የሚናገሩ አሉ ቃልዮት ቤተክርስቲያን ውስጥ ትንቢት መናገርን እኮ አልተቃወሙም እኮ። ሁሉም የጸጋ ስጦታዎች እስከ ክርስቶስ ምጽአት ድረስ ይሰራል ብለን ነው የምናምነው። ትንቢትን እኮ ፈልጉ ይላል። ለምሳሌ መጽሐፍ ቅዱስ ትንቢትን ፈልጉ ይላል። ይሄ እኮ ምንም የእግዚአብሔር ቃል እኮ ነው። በብርቱ ፈልጉ ነው እንዴ የሚለው። ያው ነብይ የሚባል ታይትሉን ባይኖራቸው አገልግሎት የሚያገለግሉ ለምሳሌ አሁን ዓርብ ዕለት የፎስ ፕሮግራም አለ ኮልፌ ቃልዮት ቤተክርስቲያን። እንደዚህ አይነት ነገሮች የሚገለጡባቸው ሰዎች አሉ። ፓስተር መስፍን ነው የሚባለው። እሱ ነብይ በሚል ታይትል አይደለም ግን ሰዎች
የእግዚአብሔርን ቃል ስለሚናገር ኢዲፋይ ስለሚያደርግ ያጸጋ ስለሚገለጥበት ነብይ ይሉታል። ግን ቤተክርስቲያኒቷ ከድሮም እኮ ቤተክርስቲያኒቷ ባይ ዘ ወይ በታሪኳ ሐዋርያና ነብይ ብላ ሾማ አታውቅም። ኦሪዮንም የሚያገለግልባት መሰረተ ክርስቶስ ቤተክርስቲያንም ሐዋርያና ነብይ ብላ ሾማ አታውቅም። ግን ይጋብዙ ነበር በደንብ እየመጣ እንዳልኩ ነው። አሁን ነብይ እስራኤል ዳንሳ ላፍቶ ቃለ ሕይወት ከዚህ በፊት ተጋብዞ አገልግሏል። አረ ብዙ ቦታ ከደቡብ ውስጥ እንግዲህ ቅርብ ጊዜ እንትን ላለን ምንድነው ይኸውልህ ኢትዮጵያ ቤተክርስቲያን ውስጥ ያለ እይታ አለ ማለት እንዲሁም ጋሽ ዘላለም መንግስቱ አንድ ጽሑፍ አጋርቶ አይቻለሁ። አንድ ቦታ ሄዶ አንድ ወዳጄ በስልክ ያወጋኝ ብሎ 20 ወንጌላውያን አሉ። በጣም ትናንሽ ደሞዝ የሚከፈላቸው የወንጌላውያን ደሞዝ ቅድም እንዳልኩት ትንሽ ናት። ቤተክርስቲያን ናት መጀመሪያ ይሄን እርከን ፈጥራ አንዱ የተለየ እንድትሆን ያደረገችው ራሷ ቤተክርስቲያን ናት። ኦፊስ 5 ኦፊስ ይኑሩ ይላሉ። 5 ኦፊስ ይሄን ሲባል እዚህም ላይ አንስተውታል ሲባል የሰማን ነው። ቤተክርስቲያን በሙላት 5 ኦፊስ ካልተገኘባት ሙሉ አገልግሎቷ ስለማይሆን የሚል አመለካከት አለ። ግን ደረጃ አርጋዋለች ደግሞ ደረጃ አርጋው ቢሮ ስሰጥ ምናምን ኩስምን ያለው የሆነ እንትን ነው እንደምንም ታግሎ ብዙ ነው የኢትዮጵያ ቤተክርስቲያን እኔ ይሄን ቶና ወጣት አገልግሎትን ፓስተርን ትልቅ ጄኔሬሽን የሚይዝን ልጅ ማለት ነው። እንደ አገልግሎት ማገልገያ ነው። ደሞዝ አይከፍሉትም። ትንሽ ደሞዝ ነው የሚከፍሉት። ልጆቻቸውን የሚያስተምር የነገ ጄኔሬሽን ተረካቢ የሚያስከብር ብዙ ኢንቨስት ሊደረግበት ብዙ ሊያቅ የሚገባውን ሰውዬ ማለት ነው ኢግኖር አድርጋ የሆነ ሰውዬ እንደው ማለፊያ አገልግሎት ወደ ዋናው መድረክ ለሚሄድ የዋናው መድረክ ነው ወጣት አገልግሎት ላይ ጎበስ የሆነ ሰው ነው ዋናው መድረክ ላይ በደንብ ማገልገል ያለበት። ምክንያቱም የነሱን ኢንተረስት የነሱን አቅም የሚያውቅ ግን ያን የሆነች ትንሽ ዝቅ ያለች አገልግሎት ኢንተረስት ቮለንተሪ የሆነ ሰው የሚያገለግለው ከዛ መሸጋገሪያ ወደ ዋና ያደርጋሉ። ከዛ ለአገልግሎቱ ዝቅ ያለ ቦታ ይኖራል። አገልጋዮችም እንደዛ ይሆናሉ። ወደ ሆነ ቦታ መሻገር ይሄ መፎስ ነው ወይ? ወንጌላውያንም እንደዛ ያደርጋሉ። ይሄ የመጣ ነው ማበላለት ወንጌላዊና ፓስተርና ምናምን ማበላለት የድሮቹ የምንላቸው እነዚህ ምናምን ሞግሳቸው ቤተክርስቲያናት ራሱ የፈጠሩት ነገር ነው። ሐዋርያና ነብይ የሚልም ባይፈጥሩ ሌላውን ግን ሲያበላልጡ ቆይተዋል። አሁን ፓስተር ነው በብዛት ሲሾም የምናየው። ወንጌላዊም አሁን በብዛት እየተሾመ አይደለም። ወንጌላዊም ቀርቷል። አሁን እኮ ፓስተሩንም እኮ ሊተውት ነው ሹመት ምናምን። አሁን መፈተሽ ያለባት ቤተክርስቲያን አንዷ እነዚህ ሰዎች እኮ ብር እንሰጣለን ትባረካላችሁ ምናምን ስላሉ ብቻ አይደለም ተቀባይነት ያገኙት። ይኸውላችሁ እቺ ቤተክርስቲያን የአብያተ ክርስቲያናት የሚባሉት ወይም የቀደምቶቹ ከፍተኛ የሆነ የካሪዝማ እጥረት አለ ቤተክርስቲያን ውስጥ። ይሄንን ነው መፈተሽ ያለባቸው። ፓወር ማለት ማስነሳ መጣል ምናምን ማለት ሳይሆን ፓሽኔት የሆነ የእግዚአብሔር ጸጋ የሚሰራበት ሰውን ሙቭ የሚያደርግ ገባ ቁጭ ብለህ ስትሰማው በቃ ይሄ ሁሉ መካነ ኢየሱስ ቤተክርስቲያን እያለ የቄስ ትግስቱ መካነ ኢየሱስ የሚለየው ሰው የሚወደው ለምንድን ካሪዝማ ነው። ምንም ነገር ሌላ ነገር የለም። ይሄ ሁሉ ቃለ ሕይወት እያለ የእንትና የኮልፌው የሚወደደው ለምንድን ነው? ስለሚያጭበረበር ነው አይደለም፣ ካሪዝማ ስላለ ነው። ይሄ ሁሉ ሕይወት ብርሃን እያለ የነማሙሻ ሰው የሚወደው ለምንድን ነው? ሌላውን አይወደውም እያልኩኝ አይደል። ለየት ብሎ እየሰሩ ያሉት ለምንድን ነው? ካሪዝማ። እነዚህ ቀደምት ቤተክርስቲያናት የካሪዝማ ከፍተኛ ችግር አለ። ይሄ መስማት አይወዱም አለባቸው ነው ወይስ አሁን ጊፍት መጻፍ ትልቅ እኛ አንድ በጣም የኢትዮጵያ ቤተክርስቲያን ችግር ላይ ዶክተር ስምዖን ሄሊሶ ወዳሉት ልመለስ። የኢትዮጵያ ቤተክርስቲያን አንዱ ፕሮብሌም እኛም አንደርስታንድ የማናደርገው ማለት ነው ኢትዮጵያ ቤተክርስቲያን ስደት ዘመን ላይ ነበረች አይደለ? የስደቱ ዘመን ላይ ቁጥሯ ትንሽ ነው። የስደቱ ዘመን ላይ ያኔ ተደብቆ ማምለክ ፓሽኔትድ ሆኖ ጌታን ማገልገል ለጌታ ተለይቶ መኖር ባላቸው እውቀት ነው። ተቋም የለም፣ ትምህርት ቤት የለም። ሚሽነሪዎች የተወሰኑ ያስተማሩትና እነሱ ማቴሪያሎች ነው ያሉት እና በዛ ፓሽን እነኛ ትንሽ የሆኑ ሰዎች ሲከታተሉ ነው የኖሩት። ነገር ግን አፕካሚንግ የሆነውን የሚመጣው ከስደት ዘመን በኋላ ምናልባት አንዳንድ የጭንቅ ጊዜ ብዙ የትንቢት ቃል ሲናገሩ ቢኖርም ያኔ ብዙ በመዝሙራቸውም ህዝብን አበዛ ብለው እነ ተስፋዬ ጋቢሶ ያኔ ቢዘምሩም ግን ለዛ ለሚበዛው ህዝብ ማለት ነው አገልጋይ ሲያዘጋጁ ተቋም ሲሰራ ሪክሩት ሲደረግ አልቆየም። ስለዚህ የኢትዮጵያ ቤተክርስቲያን ከስደቱ ዘመን በኋላ ድንገት ነው የፈነዳችው። ድንገት ነው ኦቨርፍሎ ያደረገችው፣ ህዝብ ነው የመጣባት። ፓስተር ሰለሞን ያለውን አልሰማም። አርቲኩሌት ላድርግልህ። የኢትዮጵያ ቤተክርስቲያን ድሮ ጓዳ በቤት ውስጥ ነበር ፕሮግራም ይደረገው። በነፃነቱ ዘመን ወጣች ወደ አደባባይ፣ በዛው ቀረች። ህዝብ ሲመጣ ያን ካሪዝማቲክ አሁን የምትለውን የአገልጋይ ቁጥር ማለት ነው ማፍራት አለበት። ተቋማት ሊኖሩ ይገባል።
ጥቂት ስነ መለኮት ትምህርት ቤቶች ነው ያሉን አይደለ? እኔ እናንተ የምንማርበት ስነ መለኮት ትምህርት ቤት ባለፉት 40 ዓመት ውስጥ ማለት ነው 1900 ሰው ነው ያስመረቀው። ከ1900 ስንቱ ቤተክርስቲያን ውስጥ እንዳለ አናውቅም። ማለት እንደው ጥራት አለባቸው የሚባሉ ስነ መለኮት ትምህርት ቤቶች። ስለዚህ ህዝቡ ፍለድ መጥቷል። አገልጋይ ሪክታል ዝግጅት አልነበረም። ስለዚህ የምናየው እጥረት ኖሮ ሳይሆን ቃለ ሕይወት ዛሬ ወደ 15 ሚሊዮን አባል አለኝ ትላለች አይደለ? አቬሬጅሊ የምትለው የሚሉት ምንድነው ወደ 15000 አጥቢያ ያለን። ስለዚህ አይ ቲንክ 15 ያሉኝ ይመስለኛል ዶክተር ስምዖን ሊሶኔ ጋር አቬሬጅሊ 1000 ሰው ከሆነም እንደዛ 12000 ወይ 12 ሚሊዮን አባል ነው የሚሆነው። ምክንያቱም አቬሬጅሊ 1000 ቢካፈል ከዛ በላይ የሚካፈልባቸው ብዙ ቤተክርስቲያኖች አሉ ብዙ ቁጥር ላይ የሆኑ ጥቂት ናቸው ነው አሉ ነው እሳቸው ያሉኝና ግን አቬሬጅሊ 1000 ቢካፈል ብለው ዳታ የተለየ ዳታ ተሰርቶ አይደለም ያን ቁጥር የሚይዙት። ስለዚህ በአጥቢያው ቁጥር ይሄን ያልሷለን የሚል ግምት አለ። ስለዚህ በዚህ አጭር ጊዜ ከስደቱ ዘመን በኋላ ፍለድ አድርጓል ህዝብ ማለት ነው። ለዛ የሚሆን አገልጋይ አልተዘጋጀም። ስለዚህ የሆኑ ቦታዎች ላይ አይከን ሰዎች ቢመጡ እንትን ሬዲ ስላልሆነ ነገም ማለት ነው ሪክሩት ማናረክ ከሆነ ማናሰለጥን ከሆነ ሊደርሺፕ ላይ የማንሰራ ከሆነ ይሄ የምትለው በጣም ካሪዝማቲክ የሆነ ደስ የሚል ህዝብ የሚሰባኪ የቃል ሙላት ያለው ላናገኝ እንችላለን። ከብዛቱ አኳያ ያገኘውን ሰው እየመደብክ ልትሳብሰብክ ትችላለህ። ያገኘውን ብቻ አይደለም አንዱ ችግር መሰለህ አሁን ሪክሩትመንት እንትኑ አንድ ሰው በነባሮቿ ቤተክርስቲያናት ውስጥ ወደ አገልግሎት የሚመጣው እንዴት ነው ስትል መጀመሪያ እንትን ብሎ በልጅነቱ ኳየር ይገባል ወይ ወደ ጸሎት አገልግሎት እያለ ወደ ማስተማር አገልግሎት እያለ ምናምን ፓሽኔት የሆኑ ሰዎች የተወሰነ አንዳንድ ጊዜ ስሜታዊነትም ሊኖርባቸው ይችላል። አንዳንድ ጊዜ ለሲስተም እንደዚህ በሆነ ሲስተም ውስጥ ጥብብ ብለው መሄድ ላይመቻቸው ይችላል። ቸርቾች ያንን ኮንሲደር አያደርጉም። ዝም በል ይላል፣ እረፍ ይላል፣ ቆይ ይላል። እንዲህ ነው ማድረግ ብዙ ሰው ከተወለደ በኋላ ተመልሶ ይሞታል። ገባ መድረክ ያንን ሁሉ ሲስተም ግን አልፎ የሚሄዱት በብዛት የትኞቹ መሰሉ? ብዙ ነገር የሌላቸው ሆነው በቃ ይሄ ስግጥ ማለቱ ነገር ያላቸው አሉ አይደለ? ገባ ይሄ ፊት ለፊት መወራት አለበት። እኔ በቤተ ክርስቲያን የማወራለሁ ይሄ መታፈር አለበት። ኢትዮጵያ ቤተ ክርስቲያን ውስጥ አንድ እንደዚህ አይነቶቹ ከዛ መድረኩን ይዘውት እሁድ ትሄዳል እንትን የሚያደርገው የለም። ከዛ ሰው እንቅልፍ የመጣ ምናምን ይላል። እውነት እኮ ነው እየተባለ እኮ ነው ያለው። እነዛ ጋር ደግሞ ትንሽ ቢያንስ የሚያነቃቃ ነገር አለ። ኦሪዮን አንድ መጋራ ነገር ነው። ወደ ኢትዮጵያ ቤተክርስቲያን ውስጥ ብዙ ጊዜ ዋን ማን ሊደርሺፕ ያላቸው ቸርቾች ራሳቸው ፈላጭ ቆራጭ ናቸው። ኦፍ ኮርስ የሊደርሺፕ ታይፕ ያን ይሰጣቸዋል። ግን አባታዊ ልብና በስነ ስርዓት ኖሯቸው ደግሞ የሚያገለግሉ ብዙ ዋን ማን ሊደርሺፕ አለ። የኢትዮጵያ ቤተክርስቲያን ውስጥ አምባገነንነት ዋን ማን ሊደርሺፕ ከመሆን አይመጣም። በወል ወይም በግሩፕ የሚመሩትም አምባገነኖች ብዙ አሉ። ለሌላ መድረክ የማይለቁ ትውልድ እንዳይፈራ የሚያደርጉ እንዳይወጣ ስለዚህ አምባገነንነት የሆነ ሰው ብቻውን ስለሚመራ ቸርቹ ብቻ አይደለም በቡድን እየተመራ አምባገነን ሊሆን ይችላል። አንዱ ፕሮብሌም እሱ ነው። ጣት ስለነኝ ለብቻ እንቀስራለን። ይሄኛው በግሉ የወጣው እኮ ከዛ ነው የአምባገነንነት ያ ዲሞክራቲክ ያለውን አሰራር ነው ያመጣው። ገባ አይደለ? ስለዚህ እሱም ኮንሲደሬሽን መግባት አለበት ላለመፍራት። እውነት ልክ ነው። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ኦሪዮን አስፋውና ከወንድማችን አክሊለ ሽመልስ ጋር የምናደርገው ቆይታ እንደቀጠለ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዚዳንት የነበሩት መጋቢ ጻድቁ አብዶ ምኩራብ ሾው ላይ ቀርበው እንዲሁም ደግሞ የአማኑኤል ቤተክርስቲያን ዋና ሄድ ኦፊስ የመሰረት ድንጋይ ሲቀመጥ ነበርኩኝ። እኔም እዛ ቦታ ላይ ስለ ፔንቴኮስታል አንድ ነገር ተናገሩ። ቅድም ሲያነሳ የነበረው ጋሽ ዘላለም ጴንጤ አይደለሁም ብሎ ደጋግመው የሆኑ ጽፎች ይጽፍ ነበረ፣ ቪዲዮ የሚሰራ ነበር እና ለዛ መልስ በሚመስል መልኩ ጴንጤ ነን ብለው ከዛ በኋላ ደግሞ አሁን ያለውን የወንጌል አማኝ መመን ቁጥር ኦሬዲ እንዲፈራ ያደረግነው እኛ ነን። በተለይ በስደቱ ዘመን ያው የሙሉ ወንጌል ኢንፍሉዌንስ በጣም አለ ሁሉም አብያተ ክርስቲያናት ላይ ይታያል። እንደዛ ብለዋል ሰዎቹ፣ ሰምታችኋቸው ከሆነ እሱ እንደውም ቃለ ምልልስ አድርጓቸዋል ፓስተር ጻድቁን እና አሁን የቃለ ሕይወት ቤተክርስቲያን ደግሞ እንደዚህ ብላ ማምጣቱ አንደኛ እንደ በፔንቴኮስታሉ ነው አሁን ያለውን ቁጥር ያመጣው ራሱ ማለት ነው። ሁለተኛ ከሙሉ ወንጌል ቤተክርስቲያን እንዲሁም ከአብያተ ክርስቲያናት ህብረት ጋር እነዚህ ያልተናገሩት ነገር እርስ በርስ አይጋጭም ወይ እየተከፋፈለን ነው ወይ የሚለውን ነገር እስቲ እናውራ። የፔንቴኮስታሉ ነው ህዝቡን ያበዛው የሚለው ትንሽ አስቸጋሪ ነው። ፔንቴኮስታል ደስ የሚል ነገር አለው፣ ኤክስፔሪንሻል የሆነ ነገር
ገባ ክርስትና ግን አይመስልም እንደዛ ነቃብለ ይኸውልህ የኢትዮጵያ ክርስትና ባይበርዝ ነው የተባዛ ያለው ምንም ጥርጥር የለውም። አንድ ምሳሌ ልንገርህ ዝም ብሎ ጀነራል ባይሆንም እኛ ቸርች የአንድ ኳየር በዓል ነበረ ባለፈው እሑድ እና የዛ 25ኛ ዓመታቸውን ነው የሚያከብሩት 25 ነበሩ ልጆቻቸው በቀደም 75 ናቸው 75 ምን ነበሩ እዛ ጉባኤ ላይ ወጥተው ዘምረዋል። በዚህ ደረጃ እኔ 4 ልጅ ነው ያለኝ የተባዛ ያለው በምንድን ነው በበርዝ ነው። አንደኛ ፔንቴኮስታሉ እያገላበጠ ነው ያለው ከሆነ ቦታ እየሰበሰበ አነቃቃለሁ እያለ የሆነ ነገር አድርጓል ምንም ጥርጥር የለውም። ፔንቴኮስታል ያልሆኑትም ብዙ ሪች አድርገዋል። መካነ ኢየሱስ ምን ያህል ነው ሪች ያደረገችው በጣም ብዙ እኮ ነው። ግን ያ ህዝብ ግን ከፔንቴኮስታል እንትኑ በኋላ ኢንፍሉዌንስ ሆኗል በፔንቴኮስታል። አዎ በነገራችን ላይ አሁን መካነ ኢየሱስ በመድረኳ ላይ የተለየ ነገር ሲደረግ አታዩም አይደለ? እኔ በዚህ አመት ግን በፊት እኮ ነበረ ስፔሻሊ በደርግ ዘመን ክፍት የነበሩት የመካነ ኢየሱስ ቸርቾች ናቸውና ፈውስ እንደዚህ ነበር። የቄስ በሊና የነበሩበት እንትን ነበር። ቄስ በሊና ቄስ ተስፋዬ ያው በስደቱ ዘመን ሙሉ ወንጌል ቤተክርስቲያን ሙሉ ስለተዘጋች መሰረተ ክርስቶስና መካኒስ ስለነበረ ክፍት የነበረው ሌሎቹ ለማምለክ እዛ ተጠግተው ነበረ። ታሪክም የሚያወራው እነ ፓስተር ጻድቁ መጠጋት ብቻ ነው ኢንፍሉዌንስ አላረጉ እኮ ስለተጠጉ አብረው ሲሆኑ በጸሎትም በምንም ሲሆኑ ኢንፍሉዌንስ መደራረጉ መጣ። ቤተክርስቲያን እነሱ ተዘግቶ ተጠግተው ነው የሚያመልኩት እነሱ ጋር ገብተው ነው። ስለዚህ ያለመምድ ይኸውልህ አሁን መካነ ኢየሱስ እኔ በዚህ አመት ውስጥ 2 የመካነ ኢየሱስ አገልጋዮች እኛ ቸርች መጥተው አገልግለዋል። በልሳን ሲጸልዩ ነው የሰማኋቸው። ቸርቻቸው እንደማያረጉ እርግጠኛ ነኝ። አንድ ቀን ደግሞ የዛሬ 2 ዓመት አካባቢ የዓለም ሉትራን ፌዴሬሽን አባል ስለሆነች ቤተክርስቲያኒቷ ብዙ አባልም ደግሞ በመኖር አንደኛ ናት ምናምን ናት መሰለኝ በዓለም ላይ አይደለም መካነ ኢየሱስ የሉትራን ፌዴሬሽን ፕሬዚዳንቱ መጥቶ ትልቅ ፕሮግራም እየተደረገ ነበር። ኳየሮቹ እየዘመሩ 2 ሰዎች ልሳን እየተናገሩ እየጮሁ ወደቁ። ምን ያህል ኢንፍሉዌንስድ እንደሆኑ ነው እየነገርኩ ያለሁት። ገባ አሁን ፔንቴኮስታል እኛ ሀገር ፔንቴኮስታል ነው አሁን ቃለ ሕይወት እኔ ፔንቴኮስታል እንደሆነች ነው የማውቀው። ይሄ የሪፎርሜሽን ምናምን የሚባለው ከፔንቴኮስታል ጋር ተያይዞ የመጣ ነገር ነው። ፔንቴኮስታልነቱ ብቻ ይበቃናል ከዛ በኋላ ያለውን ነገር አንቀበልም ጥሩ ነው። እኔ አሁን ፔንቴኮስታል ነኝ። ፔንቴኮስታል ሆኜ ግን ልሳን በጉባኤ በማወጅ አላምንም። በፈውስ አምናለሁ በትንቢትም አምናለሁ ግን በቃሉ ፈትሻለሁ። ገባ ያንን በቃሉ መፈተሽ እንዳለበት። አዎ ግን በፔንቴኮስቴስም በጣም የተዘበራረቀና በጣም ውጥንቅጡ የወጣ ነገር እንደተፈጠረ አውቃለሁ። አሁን ነቢያትና ሐዋርያት የሚባሉትም የዛ ኤክስቴንሽን ናቸው በነገራችን እንጂ ከነዛኛዎቹ ቸርቾች የመጡ አይደሉም። ስለዚህ ኢንፍሉዌንስ አድርጓለሁ ፔንቴኮስታል ቸርች ምን ጥያቄ ያለው ማን ነው ያሉን አሁን እኮ እንዳለ ኢትዮጵያ ቤተክርስቲያን በአጠቃላይ ፔንቴኮስታል ግን ምንድነው 2 አርጊውመንት ነው ያለው። ይሄ ምን መሰለ እኛ ሀገር ያው እንደው ቀደም ሜንሽን ስናደርግ ወንድማችን ያስገርፌ ኢትዮጵያን በፕሮቴስታንታውያን በፕሮቴስታንታውያን በኢትዮጵያ ፖለቲካ የሚለው መጽሐፉ ላይ ብዙ ከዳሰሰው ነገር አንዱ ነው። አንዳንዶቹ እሱ ያው ሉትራዊ ስለሆነ ትክክለኛው መስመር ሉትራዊ ስለሆነ ብለው ያምናሉ። ግን ከሌሎች ሀገሮች ባልተለመደ መልኩ የኛ ጎርቶናል ብለው ያምናሉ። አሁን እነ ፓስተር ጻድቁ እኔ ጋም ሲያስቀምጡ ዘላለም ቅድም በጻፈው ምንድነው እሳቸው የጴንጤቆስታል ሁሉና ከሌለ እነኚህ ቸርች ወዴት ይሄዳሉ የሚል ያቀርባሉ። ፓስተር ጻድቁ የሰርቫይቫል ጉዳይ ነው ከእውነት የራቀ ነው ብዬ አምናለሁ። ፓስተር ጻድቁ ይሄን ሲያቀርብ እኛ ጴንጤቆስታሎች በመቅረባችን እነሱን ጠቅመናቸዋል። ሌላ ዓለም ላይ ያልተለመደ ዩኒክ ነገር አድርገናል። ሁላችንም አንድን ልዩነት እንዳይኖረን አድርጓል ይላል። ሌሎች ቤተክርስቲያኖች ፕሬስቢቴሪያኑ፣ ሜኖናይቱ፣ ባፕቲስቱ፣ ሉትራኑ ዶክትሪናል የተለያየንም ብለው መድረክ ሼር ሳያደርጉ ነው። ኬንያ ጴንጤቆስታል ቸርች የዓለም ጴንጤቆስታል ቸርች አለ ትልቅ ነው። በቃ ለብቻቸው ናቸው እነሱ። ባፕቲስቱ ለብቻው፣ ሉትራኑ ለብቻ ነው። እኛ ሚክስድ መሆናችን ወጥ የሆነ ዶክትሪን እንዳይኖር ወጥ የሆነ ልምምድ እንዳይኖር አቋም እንዳይኖር አድርጓል ብሎ ብዙ ይሞግት አለ። እኔ ያን ሙግት በደንብ እጋራለሁ። ፓስተር ጻድቁ ግን የሚያቀርበው ሌላ ቦታ ባልተለመደ መልኩ እንደዚህ አድርገናል ነው። ሌላ ሁለተኛ ማርስማማ አርጊውመንት ማለት የማትስማማው የሰርቫይቫል ጉዳይ አይደለም ነው
የሰርቫይቫል የፓስተር ዶክትሪናቸውን ይዘው ስትሮንግ ሆነው መኖር ይችላሉ። ሌሎች ሀገር ስለኖሩ ማለት ነው። በፔንቴኮስታሉ ኢንፍሉዌንስ ያው ሉትራኑ እንደ ሉትራዊ፣ ሜኖናይቱ እንደ ሜኖናይት ቤዚክ የሆኑ ዶክትሪኖች አሉ። ገባ? አዎ። ስለዚህ ፔንቴኮስታል እኮ እነሱ ናቸው። ሌላው ዓለም ላይ እኮ ከፔንቴኮስታል የበለጠ ሉትራን እንደዚህ ባፕቲስቶች ምናምን ናቸው። ከዛ ሁለተኛ ደግሞ ሌላ ያለኝ አርጊውመንት ደግሞ ኢትዮጵያ ክፍለ ሀገሮች የትም ቦታ ብትሄድ በየቦታውና በየጥጋ ጥጉ ትናንሽ ወረዳ ሳይቀር የምታገኛቸው አብያተ ክርስቲያናት ብዙዎቹ ቃለ ሕይወት፣ መሰረተ ክርስቶስ፣ መካነ ኢየሱስ ናቸው። በጣም ሙሉ ወንጌል ሞስትሊ ከተሞች ላይ ኢንፍሉዌንስ አላት። የነሱ በጣም ይበዛል። በጣም ትናንሽ ከተሞች ነው ማወራ። ሙሉ ወንጌልም አለች፣ ግን የነሱ ቁጥራቸው በጣም ይበዛል። እነሱ የተጠቀሟቸው ሞዴሎች ዛሬም ድረስ እኛ ስለ ሚሽነሪ አይላክም ምናምን ይላሉ። በጣም ሞዴሎች ብዙ መምህራኖች ሚሽነሪዎች ናቸው። በቃሊዮት ሲስተም በመሰረት ሲስተም ብዙ ነርሶች፣ ብዙ የጤና ኬላንትኖች ሚሽነሪዎች ናቸው። አስተማሪዎች ናቸው። ሄደው በየቦታው ቤተክርስቲያን ተክለው እዛ ያሉ ተማሪዎቻቸውን ያስተምሩ። ኤሌመንተሪ ሊሆን ይችላል፣ ዩኒቨርሲቲ ሊሆን ይችላል። እና ያ ሞዴል ብዙ እንደሞ እውቅና ስለማንሰጣቸው ሜንሽን ማድረግ አለብን። መምህራኖች፣ የኢቫንጀሊካል መምህራኖች በየሀገሩ የሚሽን ስራ ይሰራሉ። የጤና ኬላ ሰዎች፣ የጤና ኬላ ረዳቶች በየሀገሩ ከስራቸው ጎን ለጎን ዩኒቨርሲቲ ስማር ጤና ጣቢያ ሄዶ የሚያክመን እሑድ ጋብዘውን በጌታ አልነበርኩም። መካነ ኢየሱስ ቸርች ሲሄድ የሚሰብከው እሱ ነው። ኮሚትድ ሆነው ተማሪዎች እንደዛ ናቸው። እና እዚህ ነው ፕሮፌሽናሉ ለመካፈል እሑድ የሚመጣው እንትኑ እዚህ ነው እንጂ ሌላ በየገጠሩ ኢትዮጵያ ልክ ወንጌል ነው። አሁንም ያ እንትን በየቦታ ያለው እና ብዙ ሰርተዋል እነሱ። የከተማውን ስለምናይ ነው። ከተማ ላይ እንደምታውቀው እኛ ሚዲያ ላይ ስለምንጮ አላቅም። አሁን ያለ ዳታ በኢትዮጵያ ውስጥ በፊት በነበረ ዳታ ኢቫንጀሊካሉ 7% ነው። ኢትዮጵያ አብዛኛው ህዝብ 85% የነበረው አዲስ አበባ ከተማ ነው እንጂ አዲስ አበባ ከተማ ነው ያወራሁት። ብዙ አብዛኛው ህዝቡም በኢትዮጵያ ፖፑሌሽን ደረጃ ከአዲስ አበባ ውጭ ነው የሚኖር በተለያየ ቦታ። ስለዚህ እዛ አካባቢ የሚሰራው የሚሽን ስራ ቫይታል ነው ማለት ነው። በጣም ብዙ ሰው ነው የሚያድነው። እዛ ሄዳነው ሰው መጥቶ አዲስ አበባ በየቸርቹ ሊገባ ይችላል። ለትምህርት ሄዶ ይችላል፣ ለስራ ሊሆን ይችላል። በእነኚህ ሚሽነሪዎች የሚድን ብዙ ሰው ነውና ለዚህ ስራ ትልቁ ሮል እነኛ ቤተክርስቲያናት አላቸው ለማለት ነው። ሙሉ ወንጌል ነው የዚህ ሞዴል ዋና አስፋፊ። ሙሉ ወንጌል ላታ ወዳንተ መጣለ። አሁን ሮሉ እኮ አላቸው እኮ ቤተክርስቲያኖች እኮ ሮሉ አላቸው። ሲወጡም ኖረዋል እነ ቃለ ሕይወት እነ መካነ ኢየሱስ። ነገር ግን እነዚህ ሰዎች እንትን አላቸው፣ ዶክትሪን አላቸው የተጻፈ አይደለ? በዶክትሪን ደረጃ ቁጭ ብሎ ያለ ነገር ነው እንጂ አደራረጋቸው ግን የፔንቴኮስታሎቹ ወይም የሙሉ ወንጌል ነው። በየገጠሩ የምታያቸው ትናንሽ ቸርቾች ምናምን ብትሄድ መካነ ኢየሱስ እነኛ ቤተክርስቲያናት እኮ ክብራብ እንደዚህ ታሪክ ማየት ይኸውልህ፣ ታሪክ ስለሆነ መደምደም አንችልም። ሙሉ ወንጌል 50 ስንት ዓመቷ ነው? ወይ ወደ 60 50 ዓመቷን ስታከብር አስታውሳለሁ አይደለ? አባሬ ሙሉ ወንጌል አብረን ሄደናል ያኔና እነኚህ የቤተ ክርስቲያናት በጣም ቀደምት ናቸው። ቃለ ሕይወት መቶ ምናምን ሲያስፋፉ ነው የኖሩት። ገባ? መካነ ኢየሱስ መቶ ሉትራኑ ረጅም ናቸው። እና ስለዚህ ሙሉ ወንጌል ስመጣ ነው ማለት ብዙ የሚሽን ስራዎች ረጅም ዓመት ተሰርቷል። እና ታሪክን ማጥናት ይገባል። መደምደም እንዳይሆንብን ማለት ነው። አይወስደን መስጠት የለብንም። ሙሉ ወንጌል ናት የሚል ያን ሞዴል መደምደም የእሱ ነው አይደለም። እሱ ማለት ያንተንማ አክሴፕት አይደለም እኮ መሰለህ። እኔ እኮ ሙሉ ወንጌል ናት ምናምን ተሳይሆን አሁን እኮ በእድሜ ደረጃ ዘንድሮ ቃለ ሕይወት 100ኛ ዓመታቸውን ያከብራሉ። መካነ ኢየሱስ ምረው የእናንተ ኤምኬሲ 75ኛ ዓመታቸውን ያከብራሉ። ከሙሉ ወንጌል ይቀድማሉ። ነገር ግን እኔ እኮ ያልኩት እነዚህ ሰዎች የራሳቸው የሆነ አስተምሮ አላቸው፣ የተጻፈ ዶክትሪን አላቸው። የሚያምኑት ነገር በወረቀት ደረጃ በብዛት ያለው እንጂ ዮናስ ጎርፌ መጽሐፉ ላይ እንዳስቀመጠው እነዚህ ፔንቴኮስታሎቹ ከኋላ መጥተው ኢንፍሉዌንስ አድርገውናል ነው እኮ ሐሳብ። እኔ በእድሜ እኮ ትበልጣለች ሙሉ ወንጌል ሳይሆን ግን ሙሉ ወንጌል ተጽዕኖ ፈጠራለች እነዚህ ሰዎች ላይ መታ እሷን እንዲመስሉ አድርጋቸዋለች። የሆነ ጊዜ ቄስ በሊናም ሲናገሩ የሰማሁት እሳቸው የመካነ ኢየሱስ አገልጋይ ናቸው። በሙሉ ወንጌል 1954 ጀምሮ በተማሪዎች የመንፈስ ቅዱስ እንቅስቃሴ ምናምን ከመጣ በኋላ እሱ በመቀበላቸው ተገርፈዋል። በመካነ ኢየሱስ ነው ቸርቻቸው ብዙ ዋጋ ከፍለዋል እነዚህ ሰዎች። በኋላ ግን ኢንፍሉዌንስ አድርገዋል እነሱ ራሳቸው በልሳን መናገር፣ ትንቢት፣ ፈውስ ምናምን የሚባለውን ነገር ማምጣት ችሏል እነሱ ሰዎች። ይሄ ነገር እኮ የአርጊውመንት ይሄ ነገር ልክ አይደለም። አሁን እሱ የሙሉዬ ልጅ ስለሆነ እዛ ጌታን ስለተቀበልን ስለተጠመቀ ይወግናል። ግን ይኸውልህ መካንተና ማናት ኤሚኬሲም እኔ ተለይቶ አይታዩኝም። አሁንማ ኦፍኮርስ በምንም እኮ እሱ አርጊውመንት አለው አይለዩም።
አይደል? ቅድም እንዳልኩ ቃለ ሕይወትም ጴንጤቆስጣን እንዳንተ ነው የማምነው። አሁን እኮ ይሄ መግለጫ የዚህ መግለጫ የቃለ ሕይወት አስፈላጊነቱ ልክ አይደለም ማስመር አለብን የሚል እኮ ነው። አሁን የእነሱ እንትን ተረዳኝ አይደለ? ስለዚህ አሁን ዶክትሪናቸው ነው ለምን ብለን አንሞገትም። ምክንያቱም የተለያየ ቪው ነው ያለው። አሁን የቃለ ሕይወት ቪው ብቻ ልክ ነው ማለት አንችልም። የሙሉ ወንጌል አለ፣ የመሰረተ ክርስቶስ አለ። የተለያየ ቪው ነው ያለው። ምንወስደውን እንወስዳለን፣ ማንወስደውን እንችላለን። ሁሉም በእግዚአብሔር ቃል ይፈተናል። የቃለ ሕይወት እንዲህ ብላለች ብሎ ማለት ነው የኢትዮጵያ ክርስትና ሁሉ ቃለ ሕይወት ያለችው ላይ ይደመደማል ማለት አይደለም። ስለ እነሱ ግን ያቀረቡት ይሄኛው መንገድ ልክ አይደለም ነው። ስለዚህ አሁን አይደለም ካሉ እነሱ ማለት ነው ሉትራኖቹ መካነ ኢየሱስም እንትንም የካሪዝማቲክ እንቅስቃሴው መጥቶ እኛ የሌለብንን ልምምድ እንትን ብሎናል፣ ያ ደግሞ ለቀውስ ዳርጎናል ካሉ ማለት ነው አይ ጥሩ ነው ኢንፍሉዌንስ አርጋችኋለች ሙሉ ወንጌልና በእንሷ ምክንያት ነው ብለን አርጊውመንት ማቅረብ አንችልም እንመለስ እያሉ ነው እነሱ። ጥሩ ነው ካሉ ጥሩ ነው እያሉ ያሉት እሱን ነው የሚመስለኝ። አይደለም እንደሱ መንገዳችን እንደሱ አይደለም መጀመሪያ ወደ መጀመሪያው እንመለስ ካሉ የዚህኛው እንትን ዓላማ እሱ ይመስለኛል። አሁን መተው እነዚህ መሪዎች አሁን ራሳቸው ዶክተር ሰሞኑን ሲናገሩ በጣም ዘግይተናል፣ በጣም ብዙ ታግሰናል አሉ። አሁን ኦልሬዲ የሆነ ጄኔሬሽን የሆነ አይነት አስተምሮና ልምምድ ውስጥ ከገባ በኋላ ወደዚህ ነገር መልሰዋለሁ፣ ነብይ የለም ሐዋርያ የለም አንቀበልም አንሾምም ምናምነው እንደዚህ ነው ብለ ሰው ሌላ አይነት እንትን ውስጥ ከገባ በኋላ ራሱ መምጣት አሁን ምን ያክል ስኬታማ ይሆናል? ራሱ ተቀባይነቱ ራሱ ምን ያክል ድረስ የተቀባይነት የቀቡልነት ችግር ሊያጋጥም ይችላል። ምክንያቱም ቤተክርስቲያናቱ በዛ ነብይ ባይሾሙና ሐዋርያ ብለው ባይጠሩ እንኳን ልምምዱ ሄር እንዲዜር በተለያየ መንገድ ስላለ ህዝቡ ምን ያህል ይቀበለዋል የሚለው የሚያሰጋ ነገር ሊሆን ይችላል። ነገር ግን እኛ ከእውነት ጋር መቆም ስለፈለግን ነው ስላሉ በመሪዎች ደረጃ እንደዛ መሆኑ እኔ ችግር ሲያጋጥማቸው ነው እንደዚህ አይነት እንትን የሚሉት ብዬ ብዙ ጊዜ እንትን እላቸዋለሁ፣ ሰጋቸዋለሁ። በቃ አለ አይደል ይሄ ውጥንቅጡ ምናምን ነው እንጂ እንደዚህ የሚያመጣቸው አስተምሮ አይደለም ወደዚህ አይነት መግለጫ የሚያመጣቸው ብዙ ጊዜ ያቀርብ ይለኝም። ነገር ግን አሁንም ቢሆን ለእውነት እንቆማለን ካሉ መሪዎች ናቸው። የሚፈጠር ችግር ካለ ይፈጠር፣ ጥበብ ያስፈልጋቸዋል። ያንን ደግሞ እስከታች የሚያወርዱበትና ህዝባቸው የሚያስተምሩበት መንገድ መጽሐፍ ጽፈዋል። ያንን መጽሐፍ በትሬኒንግም በጉባኤም በምንም መንገድ ለህዝባቸው አስተምረው በሂደት ውጤት ሊያመጣ ይችላል። በአጭር ጊዜ ግን ይሄንን መልክ መቀየር ኢትዮጵያ ውስጥ ቀላል አይደለም። ይከብዳል። ለምሳሌ አሁን በተለይ ፕሮግራሞች ሲደረጉ አሁን የቃለ ሕይወት ቤተክርስቲያን ቤዝ የሚባለው በብዛት ደቡብ ክልል ነው አይደል? ሌላ ቦታም አላት ተጽዕኖ፣ ግን በዋናው ደቡብ ክልል ደቡብ ክልል ስትሄድ አሁን እነሱ በስም ያልጠሯቸው ግን ያው ይታወቃሉ፣ እነማንን እያሉ እንደሆነ ይታወቃል። እነዚህ ሰዎች ሲሄዱ እልል ብሎ ወጥቶ የሚቀበላቸው እነዚህን ሰዎች እንደ እግዚአብሔር ሰው የሚያቸው የሚያከብራቸው የራሳቸው የነሱ ምዕመን ነው። ስለዚህ ይህን ምዕመን አሁን ትናንት እነዚህ ሰዎች ሲቀበል ሲያከብር የነበረ ምዕመን ይሄ ሰው የእግዚአብሔር ሰው አይደለም ወይ እንዳትቀበሉ አንቀበለው ማንጋብዘውን ብለህ ስትመጣ እኔ ቃለ ሕይወት እዚህ መግለጫ ላይ ያለ ልዩነት መዘግየት አለመዘግየት ብቻ ሳይሆን የፕራዮሪቲ ጉዳይ ቃለ ሕይወት አልሰጠችም። ነብይና ሐዋርያ የሚለውን ስም ይጋበዝ አይጋበዝናን ከሚል ይልቅ ህዝቡን በጠራራ ፀሐይ እየዘረፉ ከእግዚአብሔር ቃል ውጪ ያስተማሩ በሚታይ መልኩ ህዝቡ ላይ የሰለጠኑ የሚታወቁ ሰዎች አሉ። ቦልድ ከሆነች ህዝቡን የዘረፉትን እነሱን መጀመሪያ ማውገዝ ነው። ይሄ ጀነራሊ ስሙ ምናምን እሱ ዳዝን ማተር በዛ አገልግሎት ቅድም እንዳለው አገልግሎቱ ነው ዋት ማተርስ ስሙ አይደለም የሚል መከራከሪያ እንዳመጣ ነው። እንደዛው ደግሞ ስሙን ተጠቅመው የዘረፉ ስሙ አይደለም ያዘረፋቸው ስሙ ተመቻቸው አይደለ አሉ እነሱ ሰዎች። ቤተክርስቲያናችን ውስጥ ይሄ እንዲደረግ አንፈቅድም። ይሄን አንዳለ ከሌላ ቤተክርስቲያን ፊተኛ የሆነች እንደው ያለፉት አዲሱ ሊደርሺፕ በጣም በቃ በዩ ጩፋም ከዘይት ጋር ከመንጋ አሉ ፊት ለፊት የሚጋፈጡት እየተሰደቡ ምንም ይያሉ በጣም ማቹርድ የሆኑ መሪዎች ነው ያሉት አሁን የኢትዮጵያ ቃለ ሕይወት። ነገር ግን ኢትዮጵያ ቃለ ሕይወት ብዙ ችግር አለባት። መሪዎች የሚያምኑት ኮራፕትድ ነበረች። ቤድ ኦፊስ እኔም እንትናል በጣም ኮራፕትድ ሊትራል ኮራፕሽን የሚሰራበት ትልቅ ተቋም ስለሆነች ማለት ነው። ራሷ ቤተክርስቲያን ውስጥ የውስጥ የሊደርሺፕ ችግር አለ። ያ ክፍተት ማንም መጥቶ የሚዘርፍበት ማንም የሚፈነጭበት እንዳልከው ነቢያቱ ምኑ የሚሄዱት እነሱ ከኛ የወጡ አብዛኛው የቃለ ሕይወት ቤተክርስቲያን ያሉባት ክልሎች ሄደው የቤተክርስቲያኑ ምዕመኖች ናቸው። ብዙ ነገር ይባላል። ስለዚህ ህዝቡን ካላስተማርከው ህዝቡን ለእንደዚህ ልምምድ አሳልፈ ከሰጠው የእግዚአብሔር ዕውቀት እንትን ካልከው ከዛ በኋላ እነዛኛዎቹ እኮ እነሱስ እንዲያደርጉ ይላቸዋል። እነዚህ በአደባባይ ስለምናል ለምሳሌ የቅርብ ጊዜ ልምድ ልንገርህ እንትን ፕሮግራም ይሄዱ ነበረ። አይ ቲንክ ወደ ደቡብ አንድ ቦታ ልክ ከዩ ጩፋ በኋላ ሌላ አንድ ነብይ ኮንፈረንስ አድርጎ ነበር። እዩ ጩፋ ላይ መግለጫ ካወጡ በኋላ ከዛ ባካችሁ አሏቸው በቃ ፈተና አትሁንብን ይሄኛውን ኮንፈረንስ ቢያሳቁማሉ
ከዛ ያኔ በጊዜ የነበሩት አይ ቲንክ ጣሰው ነበሩ ፕሬዝዳንቱ። አንድ የቃል እምነት አስተምሮ ተብሎ የተፈረጀን የተደመደመበት ቦታ ላይ መሰረተ ድንጋይ ሊመርቅ ሄዷል። እናንተ እዛ መሰረተ ድንጋይ እየጣላችሁ አይደል እዛ ሄዳችሁ እኛን እዚህ በምን እንትን ነው አትጋብዙ? ፕሬዝዳንት ስለሆኑ ሳይሆን ወክለው ቃልዮትን ወክለው ነው የተገኙት። ዞሮ ቃልዮትን ፕሬዝዳንት የሆኑትም የካውንስሉ ማለት ነው ከቃልዮት ታሽተው ሄደው ነው። ስለዚህ የቤተ ክርስቲያኗን ዶክትሪን እና እንትን በሚያስጠብቅ መልኩ ነው ካውንስሉ ጋር ምዛጋ አንስተዋል እኮ እነሱ የአሰራርና እንትን ነው እንጂ ሌላ አንድነት ውሸት ነው ውሸት ነው። እያንዳንዱ እንትን ውስጥ የሚወጣው ካውንስል ውስጥ የሚወጣው ህገ ደንብ ከማውጣት ጀምሮ ሌሎች ቤተክርስቲያን ኢቭን ማይኖሪቲ እና ማጆሪቲ ብሎ ተከፍሎ ማለት ነው ትናንሽና ህዝብ ያላቸው ቁጥሮች የሚወጣበትን በማጆሪቲው ቤተክርስቲያን በሚያወጡት ህግ ይመራሉ የሚለውን ህግ ከማውጣት ጀምሮ ለአላይ ስልጣኑን ከመቆጣጠር ጀምሮ እያንዳንዱ ውሳኔ በእነሱ ነው ያለው። ስለዚህ በኋላ ቢራዊ አሰራር ነው አስተዳዳሪ አሰራር ነው ማለት አይችሉም። ስለዚህ ያ ፈተና ገጥሟቸዋል። ስለዚህ መጀመሪያ ከዚህኛው የውስጥ እንትንን ማረም ከዛ በአደባባይ ደግሞ የሚታወቁ ሐዋርያና እንትን ብለው ታይትል ከሚያወግዙ ድርጊቱን ጠርተው እነኚህ ሰዎች በዚህ ቤተክርስቲያን ማገልገል የለባቸውም። እነኚህን ሰዎች በመረጃ ዛሬ ዳታ ኮሌክት ማድረግ እንደ ድሮ አይደለም። ድሮ በኢንተርቪው ይደረጋል። ዛሬ ሁሉም ነገር አደባባይ ሚዲያ ላይ ዩቲዩብ ላይ ነው ማለት ማንንም ሐሰተኛ የምትለው ተደብቆ አይሰራም። ስህተቱን ገንዘብ ማምጫ ማርኬት ማምጫ ማማለያ አድርጎ ነው። ምንም ባንክ ቡክ አምጣ ጸልይልሃለሁ ባለፈው አይተላ 1 ቢሊዮን ምናምን ገባልኝ ብሎ ሚዲያ ላይ ነው የሚለቀው። ምንም የውሸት አይደለም። የውሸት ቴክስት አድርጎ ገባላ አዎ ገባልኝ ስንት 1 ቢሊዮን ምን አርገ አንተ ሚራክል ኤቲኤም ሰጠኝ ሄጄ ብሎ ተደብቆ እኮ አይደለም እኮ ቪዲዮ ላይ እኮ ነው። ስለዚህ ይሄ ሰውዬ የኛ ቤተ ምዕመን ይሄ ሰውዬ ጋር መሄድ የለባችሁም ማለት ነው። ፊት ለፊት ቦልድነስ ይጠይቃል። ሐዋርያ የለም ነብይ ይሄ ሰውዬ ማለት ነው ወንጌሌ ብሎ እንዲህ ሊያደርግ ይችላል። ስናታ ቦድ ታይታ የሆነ ስም ተጠቅሙ ምንም አገልጋይ ራሳቸውን ብለው ብዙ ያርጉ ሰዎች አሉ። ስለዚህ ስፔሲፊክ አድርገው ሰዎች ታይትል አያስፈልግንም ብለው ማለት ነው መጥራት ነበረባቸው የሚለውን እናያዘው። ሰዎች መጥራትም ይቀድም ነበር ያ ከዚህኛው ፈርተውም ከሆነ በድፍረት ማውጣት አለባቸው። ከዚህ በኋላ ማውጣት አለባቸው። ቅድም እንዳልኩት ነው ይፈራሉ ነው። የውጪ ሲጠቅሱም ሁልጊዜ አስተምሮ ብለው የኛን አይጠቅሱም የውጪ ነው የሚጠቅሱት። የውጪዎቹ ኢንፍሉዌንስ አርጓቸው አሌክስ አብርሃም የጻፈውን ጽሁፍ ታስታውሳለህ? ስለ ቤኒን ጫጫታ ሲበዛ ምንድነው የምትሉት አልገባኝም ማለት አሌክስ አብርሃም ማለት ቤኒን መጥቶ ምን እንዳያረጋቸው ነው። ቤኒን ከሚያደርገው ስንት ጥፍ የሚያደርጉ ሰዎች እኮ ነው ዞር ያሉት። የተለየ የሚያስተምራቸው ቴክኒክ የለም። በልጠውት ብዙ ለምደዋል አለ። እዚሁ መግለጫ እዚሁ ይታቸው ላይ ይሄ ነገር የመጣው እንደውም ከሌላ አፍሪካ ሀገር ነው። በጀት ተመደበው በስነ ስርዓት አፍሪካ ነው ከውጭም ከአፍሪካም ከውጭም ምናምን ብቻ ብለዋል። የሆነ ከምስራቅ አፍሪካም ሊሆን ይችላል ምናምን እያሉ ነው ሲሉ የነበሩት። ከውጭ ሀገር በጀት ተይዞ የመጣ ነው። ግን ከድሮ ደግሞ ነበረ እንደዚህ አይነት አደረረግ አይደለም። ይሄ ራሱ አሁን ስያሜ ምናምን የሚባለው እንዳልኩ በጣም ሹመቱ ጋር ነው ያለፈው 70 ዓመት ቢበዛ 100 ዓመት ነው ሐዋርያ ተብሎ መጠራት ማለት ተራት 80ዎቹ ጥሪው ነው። ይሄ እንደዚህ ድሮም ነበር ጥሪው ነው። አሁን አንቱኑ ኦፊሱ አይደለም ይሄ ስጦታው የለም ሳይሆን በዚህ ስሙን መጥራት ስሙን ማግነን እንደ አገልግሎት ከመጣ ኮንሴፕቱ አገልጋይነት አይደለም። አገልጋይነት እኮ ማለት እኮ በራሱ ሰርቭ ማድረግ ነው፣ ባሪያ መሆን ነው። እንግዲህ ምንም ጌታችን ኢየሱስ ክርስቶስ ተናግሯል እኮ ማለት ስለ አገልጋይነት ምሳሌ በደንብ ሲሰጥ ከመሐከላችሁ አገልጋይ ካጠባቸው በኋላ ማንም ሰው ሲያያችሁ አለ እኔ እግራችሁን ስላጠብኩኝ ታናሽ አልሆንም። ምክንያቱም ማን አገልጋይ እንደሆነ ማን ተገልጋይ እንደሆነ ማን ኪንግ እንደሆነ ማን ተመሪ እንደሆነ ማንም ሲያይ እንትን ይላል። ዝቅ ማለታችሁ አገልጋይነታችሁን አይነጥቃችሁም ወይም በሌላ ሰው ዝቅ አያስብላችሁም፣ ያከብራችኋል የኢየሱስ ኮንሴፕት። እነሱ ግን ዝቅ ማለትን የሚያዋርድ ከፍ ብሎ ግን ዙፋኑን መያዝ ገባ አይደለ? ወንበር ራሱ ሲቀመጡ እኮ ለብቻቸው መድረክ ላይ ትልቅ ወንበር ያደርጋሉ። ይሄ እኮ ከእንትን የመጣ ነው። እንደዛ ሆነን ካልታየን ሰው አያየንም ብለው ነው የሚያምኑት። ገባ አይደል? ክርስቶስ ያለ ራስህን እንትን ስትል ነው የሚቀበለ ነው የሚሉት። እግር ስላጠብክ አገልጋይነት አይረሳም። ማንም ሰው እናንተ እየታጠባችሁ ነው፣ ያ እኔ እግር እያጠብኩ ነው። ግን ማን ንጉሱ ማን አገልጋይ እንደሆነ ግን አይደንቲፋይ ያደርጋል ሲያይ። አንተ እጅ እያስታጠብክ ነው፣ ቁጭ ብሎ የሚታጠብ ነው። ምናልባት ባሪያው ሊሆን ይችላል ቁጭ ያለው፣ ጌታው ሊሆን ይችላል የሚያስታጥበው ሰው። ግን ጌታው በማስታጠቡ ባሪያ አይሆንም፣ አይደንቲፋይ ይደረጋል፣ ቫልዩአቸው አይቀንስም። በዛ ነው ኢየሱስ ክርስቶስ የሚለው። የኞቹ ግን ማንም ሳይላቸው ነው ለነሱ ስፔሻል ወንበር የሚያስቀምጡት፣ ማንም ሳይላቸው
ለነሱ ከፈለጉ መድረክ ላይ ከፈለጉ እንትን ላይ ስፔሻል ወንበር የሚያስቀምጡ ለምን ኢዩይ ነው ክሌም ነው። ስለዚህ አንዱ ፕሮብሌም የአገልጋይነት ስነ ልቦና አይደለም። አገልጋይ ከሆንክ ዝቅ አድርግ ራስህን ነው። ግን እነሱ ቀድሞ ክሌም አድርገው አገልጋይ ነኝ ወቁኝ ነው የሚለው። መታወቅ ሪኮግናይዝ መሰጠት ነው። ልዩነቱ እሱ ላይ ነው። አሁን አንተ ያልከው ፈንድ ተደርጎ ስፖንሰር ተደርጎ ነው የመጣው የሚለው ሊትራሊ ፈንድ እንደተደረገ ምናምን ባላቅም ግን የተወሰኑ አገልጋዮች እየመጡ ይሄንን ነገር ሊያስፋፉ የሞከሩ የሆነ ጊዜ ነበሩ። አሁን እኮ ይሄ ነገር የተጀመረው እንደ ሙቭመንት ነው። እንደ ኩዌክ ቸርች ኩዌክ ሁሉ ምናምን እየተባለ መንቀሳቀስ ስሙን አንተ ክሌም ማድረግ መያዝ አለብህ። እንዲህ ነኝ ጳውሎስ ሐዋርያ ነኝ እያለ አይደል እንዴ ነኝ ብለህ ነው መሄድ ያለብህ ምናምን የሚሉት ነገሮች ከ80ዎቹ ወደዚህ ነው በዓለም ደረጃ። ከአፍሪካ ሀገር አይደለም የጀመረው። ከአሜሪካኖች ይበሳሉ ከዚህ ግን ቴሌቫንጀሊስቶች አሁን ግን ቀስ እያለ መንሞኗል እዛ ወደ እነሱ አካባቢ ተዳልከው ነው አውሪ እንዳለው እነሱ እንዳሉት ከውጪ ይሄ አሁን እኛ ሀገር የምናያቸው ሙቭመንቶች አፍሪካ ሀገር ሳይገባ ዌስተርኖቹ ጋር ነው የነበረው። ቴሌቫንጀሊስቶች ይባሉ ነበር ያኔ በቴሌቪዥን አገልግሎት ያኔ ብላክ ኤንድ ዋይት እያለን ኢቭን ከፈውስ አገልግሎት ከካሪዝማቲኩ ጋር ከትንቢት ከምን የተያዘ ማለት ነው ብዙ ነገሮች አፕን ያደረጉት ስካሞች የነበሩት ውሸት አሁን የምናያቸው ነገሮች አሜሪካ ሀገር 60ዎቹ ምናምን ነበሩ። ከዛኛው ወደ አፍሪካ መጣ። እንግዲህ ከአፍሪካ ደግሞ እኛ ስለምንፈራ ነው ምንም እኔ አሁን ምንም ቦልድ ነኝ ነቢ ቲቪ ጆሹዋ ላይ ቢቢሲ ወደ 5 ተከታታይ ዶክመንተሪ አውጥቷል። እኔ ከዛ በፊት እሱ ላይ የወጣውን ከኢትዮጵያ ብዙ ሰዎች እየሄዱ እንትን ይላሉ የጸጋ ቤንሂንና ጆሹዋ የብዙ የኢትዮጵያ እንትኖች ጤናማ የነበሩትም ቸርቾች ድሮ ሳናቅ በቪኤችኤስ ይነግራል በሮል ሞዴል ናቸው። አሁን ኢንፍሉዌንስ ያደርጓቸዋል። አንዳንዶቹ እንትን ይላሉ። የቤንሂን በቪኤችኤስ እየተገዛ በየቤቱ ይለማመዱ ነበር ያኔ ድሮም እና እነሱ መናገር እንደ መክሰፍት ነው። አሁን ከጊዜ በኋላ ዶክመንትድ ሆኖ ፈረንጅ መረጃ ያስቀምጣል ደስ የሚለው ብዙ ነገር አደባባይ እስካም ወጥቷል። አሁን ብትናገር እንትን አይደለም። ቸርች ቢቢሲ ያወጣው ከመሰረታው ጀምሮ ከመነሻው ጀምሮ እንትን እሱን የኛ ሰዎች ዲናይ የሚያደርጉ አሉ። ጸጋ ስጦታ ማጣጣል ምናምን እኔ ከኔም ቤተሰብ የሆነ ሰውም እዛ ሄዶ ይሄን ነገር በፊት ነግሮኛል እና ከዛ መጣ እዚህ ኢንፍሉዌንስ ሆነ ሞራርለስ አንዳንዱ ቴክኒኩ በጣም ስማርት የሆኑ የነኝን ቴክኒክ ወስደው የሚያደርጓሉ በተጠና መልኩ። አንዳንዱ ባልተጠና መልኩ የሚያደርጋለ። የኛ ህዝብ ለማርኬት የሚመች ነው። ያው የውጭው ያኔ ነበር አልተማረም። እግዚአብሔር ቃልም አልተማረም፣ አካዳሚክም አልተማረም። የችግሩ ጥልቀት ብዙ ነው። ስለዚህ የችግሩ ጥልቀት እንደዚህ ነብይነን ሐዋርያንን ለሚሉት ለማርኬት ክፍት ነው። ውጭም ያለው ዲያስፖራ ወይ የትዳር ችግር አለበት ወይ ልጆቹ የሆነ ነገር ውስጥ ይገባል ገባ አይደለ ማርኬታቸው ዘይት ሲሸጡ እኮ ዋና ማርኬታቸው ከኛ አይደለም ባይተው እንደ ጸበል ማለት ነው። በአካል ነብዩ ሄዶ ስለማይችል ማለት ነው መተው በዶላር ማለት ነው 30-40 ገዝቶ ይሄዳሉ ዲያስፖራዎቹ አይደል ራሳቸው እንጂ ያድላሉ። አመጣልሻለሁ ጸበል አመጣልሻለሁ እንደሚባለው ይዘው ነው የሚሄዱት። የሚገዙት መተው በገፍ ገዝቶ ይሄዳሉ። ገዝተው እስከገቡ በኋላ ለምን የችግራችን ጥልቅ ሶሉሽን እንፈልጋለን። ሶሉሽን ለነኚህ ሰዎች ደግሞ ማርኬት ሆናል የመፍትሄው ችግር። እኛ ሀገር ያው በፊትም እንግዲህ እናቶቻችን ጠዋት ቤተክርስቲያን ሄደው ማርያም ቤተክርስቲያን ሄደው ከሳት ተደብቀው አዋቂ ቤት ብለው ሰው ሳያቸው ይገባሉ። ለምን የችግራቸው ጥልቀት ወይ ልጃቸው እንትን ነው ወይ ኃይለኛ ኢኮኖሚካል ችግር አለባቸው ምናምን። ስለዚህ ባይሁ ኮርክሩክ ጠንቋይ ጋር መሄድ ሮንግ እንደሆነ ያውቃሉ። ሮንግ እንደሆነ እያወቁ ማለት ነው መፍትሄ ፍለጋ ይሄዳሉ። እነኚህ ሰዎች ጋር ሙስሊም ዳን ይላሉ። ሙስሊም ሲድን የምሩን ነው የሚድነው። ኃይለኛ ኢቫንጀሊስት ነው። ችግር ኖሮበት የሚመጣለ ተቀበል ጌታ አስተለው እቀበላለሁ ከዚህ ትወጣለህ ከጤናም ይሁን ምናምን ነገር ገባ አይደል እንዳልወጣ ከዛ በኋላ ይኑር አይኑር አናውቅምና ችግሩ ማርኬት ሆኗል። ከውጪዎቹ የመጣ ነው ይሄ። ውጪዎቹ እየሰለጠኑ ሲመጡ ተውት። አፍሪካ ያው ስቲል እንደዛ ነን እኛ። ጥሩ ነበርን ማለት እንደው ከክርስትና ቀደምት እንደገባ እንደው ጽሁፍ ቀድሞ እንደምናቅ እንደው የተለያዩ እንትኖችን ማንበብም ማለምንም በፊትም እንደምናቅ ለመንፈሴና ለፈራ እግዚአብሔር ቅርብ ነበርን። ከቅርብ ጊዜ ግን ዲማንዱ እንትን ሆኖ እንደ ዌስት አፍሪካዎቹ ተወስደናል ብዬ አምናለሁ። ችግሩንም ይፈጥሩታል እንጂ እንትናን ኬኔሳን ታውቃታላችሁ? ሰሞኑን አምለሰት ላይ ቀርባ የነበረች ከአሁን በፊት የደጃክ ፖድካስት ላይ ቀርባ። ስለዚህ በቢዝነስ ማይንድድ ናት። ከኮሌጅ ጀምሮ ምናምን ብዙ ነገር እየሰራች ነው የመጣችው። ስለዚህ አንቺ በቃ ለችግሮች ሶሉሽን በመስጠት ነው እስካሁን እንደዚህ የመጣሽው ማለት ነው ምናምን ብሎ ሲጠይቃ ምን አለች መሰለህ?
እኔ አሁን ለችግር መፍትሄ መስጠት ብቻ አይደለም ማለት ችግሩን ፈጥሬው ከዛ ደግሞ መፍትሄውን መሸጥ ደረጃ ደርሻለሁ። ራሱ ችግሩን ፈጥራ እነዚህ ሰዎች የሌለብንም ችግር ነው በጣም ያሳምኑ እንደማለት። ልክ ነው ችግሩን ልክ ነው ለዛ ነው የሚያደርጉት። ልክ ነው። እንግዲህ የደመደም ነው ብንሄድ በጣም አሪፍ ነው። ግን ከዛ በፊት የካውንስሉን ጉዳይ ማንሳት አለብን። አሁን ካውንስል የገባ ነው ኦልሬዲ በአንዳንድ ነገሮች ለመመካከር ነው እንጂ ቅድም እሱ ሲያነሳ እንደነበረው ማለት ነው ካውንስል ውስጥ ያለን ሰው እንጋብዛለን፣ ከእነሱ ጋር ህብረት እናደርጋለን፣ አንድንን ማለት አይደለም ብለው ሲናገሩ ተሰምቷል። ነገር ግን ካውንስል ውስጥ ደግሞ ከፍተኛ ሚና አላት ቃለ ሕይወት ቤተክርስቲያን። በአመራር ደረጃ የተቀመጡ አሉ። እንዲሁም ለረጅም ጊዜ ቃለ ሕይወትን ሲመሩ የነበሩ ፕሬዚዳንቱ ራሱ ከፕሮፌሰር እያሱ ጀምሮ የቃለ ሕይወት ሰዎች ናቸው። አሁንም ደግሞ የካውንስሉ ጠቅላይ ጻፊ የቃለ ሕይወት ሰው ናቸው። እና እንደዚህ ብሎ መናገር አንደኛ ያለውን እውነታ መካድ አይሆንም ወይ? ሁለተኛ ደግሞ ቃለ ሕይወት ቤተክርስቲያን አሁን ከካውንስሉ ልትወጣ አትችልም ወይ? በዚህ ሁኔታ ከሌላ አብያተ ክርስቲያናት ጋር በዚህ አቋማቸው ከሄዱስ ከሌላ አሁን ለምሳሌ ከእንደ ሞኖ ወንጌል አይነት ቤተክርስቲያናት ጋር መለያየት አይመጣም ወይ የሚለውን ነገር ብናወራ ደስ ይለኛል ከመጨረሳችን በፊት። በቃለ ሕይወት ቤተክርስቲያን አባላት ዘንድም ከካውንስሉ መውጣት እንዳለባት ግፊቶች አሉ። በተለያየ ጊዜ ልዩነት አላቸው። ግን እዚህ ጋር ያቀረቡት በጣም ሂፖክራሲና ከእውነት የራቀ ነው። እኔ ቤኒን መግለጫ ደጋግሜ ማነሳው ሲያወጡ ራሱ የቤኒን መግለጫ ያወጡበት መንገድ እኔ አላምንበትም። ለምን በሰዓቱ ነገሩ በጣም ቴንስ ሆኖ በጮህበት ሰዓት አላወጡም። የትኛውም አብያተ ክርስቲያናት መግለጫ ከተሰበለ አላወጡም። በጊዜው የነበረው የካውንስሉ ምርጫ የተለያዩ ጉዳዮች ስለነበሩ ከፖዚሽንና ከስልጣን ከማስጠበቅ አኳያ በሰዓቱ ዝም ብለው የካውንስሉ ምርጫ ካበቃ በኋላ በጣም ነገሩ ተረስቶ ይቅር አይምጣ በህዝቡ ከተረሳ በኋላ መጥተው ቤኒን አንቀበልም አሉ። ማለት ቤኒን ይመጣል ተብሎ መግለጫ የተሰጠው ማለት ነው በጣም ቆይቷል። የዛን ጊዜ እኔ ፕሮግራም ሰርቻለሁ፣ 1-2 ፕሮግራሞች የተለያዩ መግለጫው ሲሰጥም ጸጥ ነው ያሉት ሁሉም አብያተ ክርስቲያናት ከሌሎቹ በመስጠታቸው አፕሪሼት እናርግ። ኤምኬሲ በዚህ ጉዳይ ብዙ ጊዜ ስትሮንግ ስለሆነች ትሰጣለች ተብሎ ይጠበቅ ነበር። ግን ያኔ እንደምሰማው መፈራራት ነበረ ካውንስሉ ጋር ከነበረ የምርጫ ደገት የተዘና ነገሩ ተረስቶ ከቆየ በኋላ ነው ቤኒን መምጣቱ አለመምጣቱ ነገሩ የምርጫውም የምኑም ካበቃለ በኋላ እና አንዳንድ የመሪዎቻችን የቸርች ፖለቲክስ ከመኖራቸው ዲፕ ስለሆኑ ከሪስፖንሲቢሊቲነት ይልቅ በጣም አስልተው ምናምን የመንቀሳቀስ እንትን አለ። እንደው ከፕሬዚዳንቱ ጋር ቅርብ ጊዜ ኢንተርቪው ይኖረኛል፣ ይሄን ልጠይቃቸው ይችላሉ። ስለዚህ ይሄ ከእውነት የራቀ ነው ብዬ ነው በእኔ ግምገማ ማደርገው። ካውንስሉ ጋር ያደረገችው ህብረት የተለያየ ነው። ማትቀበለው ቃለ እምነት አስተማሪዎች፣ ነቢያት፣ ሐዋርያት፣ ሐሰተኞች የገቡበት ነው። እንደዚህ ለእውነት እየታገለች ከሆነ የምሯን ሐሰተኛን ሐሰተኛ የምትል ከሆነ ቤኒን ብዙ ልምምድ አለው አይምጣ የምትል ከሆነ ያ ልምምድ ያላቸው አብራት የታቀፈችው የካውንስሉ ሰዎች አሉ። ከነሱ ጋር እንዴት ነው በአንድ ጠረጴዛ ላይ የምትወስነው የሚል ጥያቄም ይመጣል። እሱ ስለሚመጣ ነው ያሰራርና የእንትን ነው የሚል መውጫ ያዘጋጁት መሪዎቹ ብዬ አምናለሁ። ምክንያቱም ቤኒንን ቦልድ ሊውጪ ስለሆነ ሐሰተኛ ነው ልምምዱን አናምንበትም እንዳለችው ማለት ነው እዛው የታቀፈችበት በምትመራው ቤተክርስቲያኒቷ አንበሳውን ድርሻ በምትወስድበት ካውንስል ውስጥ የቤኒን ልምምድ ያላቸው ወይም ከሱ የበለጠ ልምምድ ያላቸው ሰዎች አሉ ላይሰንስ ይወሰዱ። እነሱንም ማውገዝ አለባት። ስለዚህ አሰራር ነው የሚል ኤግዚት ዌይ ለማበጀት የተደረገ ነው። ይሄ ደግሞ ለኔ ሂፖክራሲ ነው እና ከእውነት የራቀ ነው ብዬ ምናምን ይሄን የማምነው እኔ ጨምረዋል ጨምር ካውንስሉ የሚታሰብበት መንገድ ነው ብዙ ጊዜ ግራ የሚገባኝ። ካውንስሉ ቤተክርስቲያን አይደለም ቤተክርስቲያን አይደለም። በቃ ካውንስሉ እኮ በጋራ ጉዳዮቻችን ላይ የምንነጋገርበት አስፈላጊ ከሆነ ከዛ ደግሞ ከመንግስት ጋር ያለን ግንኙነት እኔ መሆን አለበት ምለው። እሺ ዲቴል እንዴት እንደሆነ እናንተ ታውቃላችሁ። እኔ መሆን አለበት ምለው ከመንግስት ጋር ያለንን ግንኙነት የምናሳለጥበት ማንነታችንን የሚታወቅበት መብቶቻችንን የምናስከብርበት ሰብሰብ ብለን ስቲል አንድ የሚያደርገን የሆነ ነገር ስላለ ማለት ነው ማይካድ ነገር ስላለ ያንን የሚያሳልጥ እንጂ መንፈሳዊ ነገራችንን የሚከታተል አደረጃጀታችንን የሚከታተል ምናምን መሆን አለበት ብዬ አላም። የሥነ መለኮት ኮሚሽን አለው ራሱ ካውንስሉ እኮ አስተምሮ ከሰጠ ይወለ አስተምሮ አታምንም እንጂ ግን ነው ካውንስሉ አንዱ ኩዌስችን እኮ አስተዳደራዊ ስራ በፊት እኛ የሃይማኖት ጉዳይ አርብቶ አደርና ሜክሲኮ የነበረው
በኋላ ደግሞ ሰላም ሚኒስቴር ከዛ ሰላም ሚኒስቴር ላይሰንስ እንወስዳለን ከመንግስት ጋር ማሳለጥ አንዱ እንትን እኮ መንፈሳዊ ኢንቮልቭመንት ካውንስሉ አለው ከመንፈሳዊ ኢንቮልቭመንት አልፎ ለአላይ ቸርቾቹ ኢንቮልቭመንት ማለት ነው አሁን ለምሳሌ ካስተምሩ አንፃር ራሱ ካስተምሩ ስነ መለኮት ኮሚሽን አምዶች ካውንስል ውስጥ እንትን የሚሉት የእምነት አምዶች አስቀምጦ በዚህ ተስማማላችሁ አትስማሙም ብሎ ተስማምተዋል እኮ ከተስማሙማ ይከታተላቸው በዛ መንገድ ከተስማምተዋል የተለያዩ ናቸው እኮ አባል ቤተክርስቲያናት በሙሉ ተስማምተው ነው እሱም ፈርመ ነው የምትገባው የመንፈሳዊ እንትን ለምሳሌ የበፊቱ ድርጅቶች ማለት ነው መተሪያ ደንብን ነው የሚያዩት ቦርድ ከዛ ቦርድ አለ ቃለ ጉባኤ የሚባል አለ ኦዲተር ቤተክርስቲያኑ መሪ እንደ አስተዳዳሪና እንደ ፓስተር ይታያል እሱም ልክ እንትኖች በየሁለት ዓመቱ ይሻራል ጠቅላላ ጉባኤው ለአላይ ስልጣን አለው ከዛ በኋላ ቦርዱ አለ ከዛ ፓስተሩ ከስር ነው ከዛ ሂሳብ ደግሞ የውጭ ኦዲተርና ኢንተርናል ኦዲተር ያስፈልገዋል ምናምን የሚል የተቋማዊ አሰራር ነው ይዘርግቱ እንትን የሚለው አሁን ግን መንፈሳዊ አሰራር አለ ስለዚህ አስተምሮቱ የስነ መለኮት ኮሚሽን አለው በመታረጋቸው ነገሮች ክትትል ይደረጋል ካስተምሮ እንዲተዛንፋል ተብሎ ያግድሃል ካስተምሮ እንትን ብለሃል ብሎ ደግሞ ላይሰንስ ይሰጣል ስለዚህ መንፈሳዊ ነገር ነው የሚሰራው ማለት ነው ተቋሙ በፊት አብያተ ክርስቲያናት ህብረት ያደርግ የነበረውን በተወሰነ እሱም ባደገ ነገር የሚሰራ ምን ያደርግልናል እኛ ቸርች አለን አጥቢያንን መንፈሳዊ ነገር የሚሰራ ሌላ ድርጅት ምን ያደርግልናል ምንም ስለዚህ አንዱ አርጊውመንት እሱ ነው እነሱ የፈለጉት ያስፈልጋል በደንብ ያስፈልጋል እነሱ ኤግዚት ላይ ያርገ የፈለጉት ከእውነታው በራቀ ነው አሁን ያለው መገደድ የለባቸው ነው ማለት ካውንስሉ ውስጥ ስላሉ ብቻ ይሄንን መቃወም ገብተዋል እኮ ብዙ መገደድ የለባቸው መቃወም እየተቃወሙ እዛ ውስጥ ቢኖሩም ህብረት አረጉ ማለት የለብንም አሁን ምን መሰለህ ህብረት አረጉ ሳይሆን ሲቃወሙ እዛ ውስጥ ያለውን መቃወም አለባቸው ታዲያ እዛ ውስጥ ያለው ማለት ታክፎ እዛ ቸርች ብለው ነው ወይስ ግለሰብም አገልጋይም ላይሰንስ የተሰጠው ከነሱ እኩል ላይሰንስ ተሰጥቶት እንትን የሚለው መቃወም አለባቸው ገባ አይደል ቤኒም በተቃወሙበት የሎጂክ ነው እንግዲህ አንተ ፍልስፍናም ተማሪ ስለሆንክ ያኛውን ከተቃወም አደሰም ታይም ደግሞ ማለት ነው ይሄኛውን እዚህ ጋር ተጣ እንትን አይደለም እሱ ማለት ሳይሆን አሁን ካውንስሉ ሁሉን አንድ ላይ ሰብስቦ አንድ ላይ ህብረት ያደርጉ ምናምን ተብሎ በቴዎሎጂያኖች በመናም ብዙ ጊዜ የሚወገዝበት ነገር ስላለ ካውንስሉ የሆነ አምብሬላ ከመንግስት ጋር የሚያገናኘን ዊንግ ነው ህጋዊ እንትናችን እንትን የሚለው ብንበደል ድምጽ የሚሆን ነው እሱ ቢሆን ጥሩ ነው አርጊውመንቱ ያው እሱ አይደለም ህብረት አረጉ መንፈሳዊ እንትኑስ ኢንቮልቭመንት ስላለው ነው ካውንስሉ ተረዳኝ እንጂ እሱኛው ያው ከሹመት ጀምሮ እኮ የሚሾመው በፊት ለምሳሌ አሁን ካውንስሉ አንድ ሚኒስትሪያል ኦፊስ ጉዳይ እንደ ውጭ ጉዳይ ሚኒስተር ምናምን ላይሰንስ የምታድስበት ችግር ቢፈጠር አቤት የምትልበት ከተበደልክ እንትን የምትልበት ምናምን ቢሆን ጥሩ መንፈሳዊ ነው ተቋሙ የካውንስሉ መሪ ሲመጣ በቃ እንደ ኦርቶዶክስ ሲኖዶስ አቡነ ማቲያስ መጥተው ልክ እንደ መጅሊሱ ጉባኤ እንደሚባርክ ገባ አይደለ እያንዳንዱ መንፈሳዊ ኢንቮልቭመንታችን ላይ የሚገኝ መንፈሳዊ ተቋም ነው ካውንስሉ እኔ መንፈሳዊ ተቋም አይደለምና ካውንስሉ እንደ መንፈሳዊ ተቋም ላይ ቀርቶ ሄድ ኦፊስ የሚባሉ አሉ አይደል እንደዚህ የሚኬሲ ሄድ ኦፊስ እነሱን ራሱን እንደ መንፈሳዊ ተቋም አለ ቢሮም ያው ጉባኤ ላይ ያልመገበ ሰው አስተዳዳሪ ስራ ነው መጋቢ መባል የለበትም ነው አንዱ አርጊውመንት እኮ የት እየመገበ ነው ቢሮ ላይ ኢኮኖሚ ስራ ወጥቶ እኔ ትላንት አንድ ወንድም መጋቢ ከዚህ በኋላ መጋቢ አትበሉኝ ብሎ ጻፈ እና which is good እየመገብኩ ስላልሆነ በፊት ሌላ ቤተክርስቲያኑም አሁን ነው ምዕመን ነኝ አለ እኛ ታይትሉን ስለምንወደው ማለት ነው የሆነ ቦታ እንመግብም አንመግብም አጥቢያ ቤተክርስቲያን እናገልግልም አናገልግልም እንትናል በቢሮ ደረጃ ሄድ ኦፊስ ላይ የመሰራ ከሆነ የመጋቢ ስራ አይደለም የመሰራ አስተዳዳሪ ስራ መሰራው የትኛውንም ሰው አልመግብም ማለት ነው እሱ ልክ ነው እኔም አይዶ አግሪ በጣም ብዙ ሀሳቦች ናቸው የተነሱ ያሉት ያው እንትን አልደመደም ነው መጽሐፉ ሲወጣ ደግሞ መጽሐፉ ከወጣ በኋላ ደግሞ መጽሐፉን አንብበን ደግሞ መተን እዚህ የምንናገርበት ይሆናል አሁን ግን ሰዓታችንም ሄዷል ተከበራችሁ ተመልካቾቻችን እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች የዘመናችን ሐዋርያትና ነቢያት አስተምሮ በቃሉ ሲመዘን የሚል መጽሐፍ እያወጡ ነው መጽሐፉ ከመውጣቱ በፊት እንግዲህ የቤተክርስቲያኒቷ መሪዎች ተሰባስበው ውይይት አድርገው ነበረ 2 ሰዓት ከ11 ደቂቃ ይፈጀ እዛ ላይ ተመስርተን ያደረግነው ወቅታዊ ውይይት ይሄን ይመስል ነበር ሳምንት እንግዲህ በሌላ ርዕሰ ጉዳይ እንመጣለን እስከዛ ሁላችን እግዚአብሔር በያለንበት ይባርከን ይጠብቀን ሰላም